ንብረቴን ተካፍዬ የወጣሁበት ቤት ድንገት ስመለስ ያልጠበቅኩትን አየሁ። ራሴን መቆጣጠር አቃተኝ፣ ወደኩኝ። እንዴት? ወይኔ ጌታ ኢየሱስ፣ ወይኔ! እያንዳንዱ ቀን፣ እያንዳንዱ ሌሊት ምንም እንቅልፍ የሌለው በቃ ገንዘብ ሳገኝ ቃል ኪዳኔን ክጄ በሌላ ለወጥኩት። ምንም ነገር ማድረግ አልችልም ነበር፣ ምንም። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ፣ ሁልጊዜ በዘመኔ እግዚአብሔር መልካም። የዛሬዋ እንግዳይ ሜሮን ትባላለች። ከሷ ጋር ብዙ ነገር እንጫወታለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ትውውቅ እናድርግ እስቲ። እሺ፣ በጣም አመሰግናለሁ። በቅድሚያ እግዚአብሔር እድል ሲሰጥ ነው ሰው ደግሞ እድልን የሚሰጠውና ስለጋበዝከኝ በጣም አመሰግናለሁ። ሜሮን እባላለሁ። ሜሮን ቦጋለ እባላለሁ። ቴንክ ዩ ሜሪ። እንደው አንድ ነገር ማንሳት ፈለግኩ። ከዚህ ቀደም አንድ ውሳኔ ወስነሽ ከባድ ፈተና ውስጥ እንደገባሽ ሰምቻለሁ። ምናልባት እሱን ከማንሳታችን በፊት አንድ ፎቶ አይቼ ነበር። ምንድነው? የታመምሽበት ጊዜ ነበር ወይ? እስቲ እሱን ነገር እንጫወት። አጫውችኝ። ምን ተፈጥሮ ነው? 2011 ላይ በ17 ዓመቴ ነበረ ይሄ ነገር የጀመረው ማለት ነው። ልክ እንደ ሳል አይነት ነገር ነበር የጀመረኝ። እንደ ተለምዶ እንደሚታወቀው ብርድ ነው የሆነ ነገር፣ ከዛ ትኩስ ነገር ውሰጂበት እየተባልኩ ነበረ። የተለያዩ መድኃኒቶችን ትኩስ ነገር ምናምን እየወሰድኩ ነበርና ነገሩ እየባሰ መጣ። ሳሉን በጣም እየባሰ መጣ። ከዛ ደግሞ በቃ ያልተለመዱ ነገሮች ማየት ጀመርኩኝ። ይሄንን ከማለቴ በፊት ስለ ፕሮሞሽን መናገር ፈልጋለሁ። በህይወታችን ሁለት አይነት ፕሮሞሽን አለ። አንደኛው ፕሮሞሽን የፈተና ሆኖ ወደ እግዚአብሔር የሚያስጠጋን አወቅነው ብለን ካሰብነው ኤክስፒሪየንስ ከፍ የሚያደርገን ኤክስፒሪየንስ ነው። ወደ እግዚአብሔር የሚያስጠጋን መልካምነቱን የሚያሳየን ፕሮሞሽን ነው። አንደኛው ደግሞ ያ ፕሮሞሽን በቃ እግዚአብሔርን የያዝነውን እውነት የሚያስጥለን፣ እውነት ወደሚመስል እንጂ ውሸት ወደ ሆነው እግዚአብሔር ወደማይከብርበት የያዝነውን እውነት አስጥሎ ትክክል ወደሚመስል ነገር የሚያስገባን ፕሮሞሽን ነው። እነዚህ ሁለት ነገሮች ነበሩ ወደ ህይወት የመጡት ጥያቄ ውስጥ የሚከቱ መልካምነቱን፣ አባትነቱን፣ እነዚህም ብዙ ነገሮች ይሄ ጥያቄ ውስጥ የሚከቱ ፕሮሞሽን የሚመስሉ ነገሮች ናቸው የመጡትና እኔም ማቀው አምላክ የተገለጠልኝ አምላክ አይነት አለው፣ መልካም ብቻ ነው እና ይህንን በማለት ነበር ሪስፖንድ ሳረግ የነበረው። ነገሩም እየባሰ መጣ። እኔም በእግዚአብሔር ላይ ያለኝ ነገር እየባሰ መጣ። እምነቴም እየጨመረ መጣ። ይሄ ጥሩ ምክንያት ይሆነኛል በደንብ እግዚአብሔርን እንዳቅበት እያልኩኝ በጣም ፋይት አደርግ ነበረ። ከዛ ወደ ቤተሰብ ሄድኩኝ፣ ትንሽ አረፍኩኝ። ከዛ ሐዋሳ ነበረ ምኖረው እስከ 8ኛ ክፍል ድረስ ከቤተሰቦቼ ጋር ሆንኩኝ። ከ8ኛ ክፍል በኋላ ወንድሜ ሐዋሳ ነበረ የሚኖረው። እሱ ጋር ነበረ ሃይ ስኩል ስከታተል የነበረው። ከሱ ጋር አቅራቢያችን ወደሚገኘው ሆስፒታል መሄድ እንዳለብን ተነጋገርን። ከዛ ሄድንና ኤክስሬይ መነሳት አለባት ተባለ ማለት ነው። ከዛ ኤክስሬይ ተነሳሁኝ። እንግዳ የሆነ ነገር ነው በሐኪሞቹ ፊት ላይ ያየ ነው እና በጣም ተደነጋገጠ ወንድሜ። ምንድነው? አይ የሚያሳየው ነገር ትንሽ ጥሩ አይደለም። ስለዛ ከኤክስሬይ ተሻለ ሲቲ ስካን መነሳት አለባት፣ ዛሬ ነገ እንዳትሉ በአስቸኳይ ተባለን ማለት ነው። ከዛ በኋላ ከሱ ደግሞ ወደ ተሻለ ሆስፒታል እዛ ሐዋሳ ሄድን ማለት ነው። ሲቲ ስካን ተቀጠረ። ከዛ በኋላ ሲቲ ስካኑን እንግዲህ እያንዳንዱን ነገር ዲቴል ነው የሚያሳየው እና በቃ ውጤታችን መጣ። ወደ ሐኪሙ ገባን ማለት ነው።
ከዛ ሳምባሽ ላይ እጢ ያለ ነበር የተባልኩት። ሪሊ? አዎ። እና ራሴን መቆጣጠር አቃተኝ፣ ወደኩኝ። አዎ። እንዴት? በምን ምክንያት? አናውቀውም። ማለትም በጣም ከፍተኛ ሳል ነበረኝ። ያ ሳል ደግሞ በጣም የሚያስጨንቅ አይነት፣ ሰው የሚረብሽ አይነት፣ ትምህርት ቤት ክፍል ውስጥ ወደ ውጪ እስከ መባል ድረስ። አዎ በጣም እየረበሽን ነው እስከ መባል። አዎ። ከዛ ቮሚትም አለው በጣም ሲከብደኝ እና እንደዛ ተባለ እና ወደኩኝ ምናምን፣ ደነገጥኩኝ። ከትንሽ ደቂቃ በኋላ ራሴን ካወቅኩኝ በኋላ ወንድሜ ያረጋጋኝ። ውጤታችንን ይዘን ያ እጢ ጠጣር ይሁን ፈሳሽ ያለው ይሁን እንዲታወቅ ወደ ጥቁር አንበሳ ሆስፒታል በአስቸኳይ ሪፈር መደረግ አለበት ተባለ። እንግዲህ 10ኛ ክፍል እንደጨረስኩኝ ወደ 11ኛ ክፍል ለመሸጋገር ጉዞዬ ወዴት ሆነ? ከሆስፒታል ወደ ሆስፒታል ሆነ ማለት ነው። አዎ። ከዛ ቤተሰቦቼ መጡ። ሁሉም በቃ ተደነጋገጠ። ማንም ያልጠበቀው ነገር ነበረ። ከዛ በኋላ ውጤታችንን ይዘን ሪፈር የተደረገውን ወረቀት ይዘን ወደ ቤታችን መጣን። እግዚአብሔር ያስለመደኝ አንድ ልምምድ አለ። በእያንዳንዱ ሁኔታ መጸለይ፣ እያንዳንዱ እየሆነብኝ ላለው ነገር ለእግዚአብሔር እውቅና መስጠትን አስተምሮኛል። እና ጸለይኩኝ። እንዳልኩ ያ ክራይስት ፋሚሊ የሚባለው ቲም ሜንቶር አለን፣ ሜንቶር የሚያደርገን ሰው አለ እና እጅግ በጣም ከጎኔ ነበረ። ወንድም አየነው ብርሃኑ የሚባል ሰው አለና ጸለይልኝ። መከታተል ያለብኝን ነገር ሁሉ በቃ ወደዚህ መጥቼ እከታተላለሁኝ ብዬ ቀጥታ ወደ አዲስ አበባ መጣን ማለት ነው። ጸሎት እንዳለ ነው፣ እግዚአብሔርን መፈለግ እንዳለ ነው። ምንም አይነት ነገር እየሆነ ካለው ነገር ጋር መንፈሳዊ ህይወቴ አይነካም። ያ ወደዚህ መጣን፣ ወደ አዲስ አበባ መጣን። ሕክምና ማድረግ አቃተኝ። በጣም ወረፋ ነበረው። በጣም ከባድ ነበረ ነገሮቹን ቼክ ለማድረግ። ምንም አይነት ጊዜ የለም ተብለናል። ከዛ ወጣንና ስሙ መጥቀስ አልፈልግም፣ ወደ አንድ ሆስፒታል ሄደን ማለት ነው። ከዛ በኋላ ማታ አካባቢ ነበረ ትዝ ይለኛል። ልክ ሲቲ ስካኑን ከዛ ከሐዋሳ ያመጣነውን ካነበበ በኋላ እሷ ልጅ ስለሆነች 17 ዓመቴ ነበር፣ ልጅ ስለሆነች ወደ ውጪ እሷ ትውጣ ተባለና ልክ ከሆነ ሰዓት በኋላ ጠፉብኝ። ምንድነው የተፈጠረው ብዬ ወደ በሩ ጠጋ አልኩኝ ማለት ነው። እናቴ ቆማ ነበረ፣ ተንበረከከች። ተንበርክካ አባቴ እዛ ጋር ቆሞ ዶክተሩን ያወሩ። በጣም ተደነጋግጠዋል። ከዛ አረጋጋለን፣ ልጅ ስለሆነች ያው ጥሩ እንትን ባለ አረጋጋለን ትለዋለች። እሺ ሁሉም ወጡና እኔ ገባሁኝ። ውጤትሽ እንደሚያሳየው ከሆነ በጣም ከባድ ኬዝ ነው። ኢትዮጵያ ውስጥ መታከም አይችልም። ከሀገር ውጪ መውጣት አለብሽ። ውጪ ነው ሕክምናው የሚደረገው። ኢቭን እዚህ ሕክምናው ይደረግ እንኳን ቢባል በ4 ደቂቃ ውስጥ ሰርጀሪው ካላለቀ እዚሁ ነው አልጋው ላይ ነው የምትቀሪው አለኝ። ለቤተሰቦቼ ያላቸው ለኔ አለኝ። ለምሬን እኮ ነው የምልህ። ያውም እቺ የምትንቀሳቀሰው ወንበር አለች እንደዚህ እየተንቀሳቀሰ በጣም ከባድ ነው። በአንድ ሳምባ እኮ ኦሬዲ አንዱ ሳምባሽ ይወጣል፣ በአንድ ሳምባ እኮ ይኖራል። ያው እድሜሽ ቢያጥር ነው ያለኝ። በአንተ ውስጥ ሆኖ የሚናገረው ሰይጣን ውሸታም ነው ብዬ ወጣው። በጣም ተደነጋገጡ ቤተሰቦች። እንዴ ምናምን። እግዚአብሔር ለኔ መልካም ነው። አዎ። ከዛ ወደ መኪና ገባን። በቃ እያለቀሱ
እኔ ጋቢና ነበር የተቀመጥኩት እና ፊልጵስዩስ 4:4 ላይ ያለው ቃል ወዲያውኑ አይምሮዬ ላይ ክሊክ አደረገኝ መንፈስ ቅዱስ። ሁሉ ጊዜ በእግዚአብሔር ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚለው ቃል መጣ። በምን ሁኔታ? በዛ ሁኔታ ሞት በታወጀበት እለት በጣም የሚገርም የአዲስ ዓለምን መዝሙር ሹፌሩ ከፈተው። እንዴት ይክፈተው? ለምን ይክፈተው? የሚታወቅ ነገር የለም። እግዚአብሔር መልካም ለኔ የሚለውን ነበር። እስቲ ዘምሪው። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ። በወይን አረግ ሳላፍሬ ባይገኝ ባይኖር የሚረዳ ከግራ ከቀኝ በለሷን ጠብቄ ፍሬን በላለው። ቀኝ እጄን ያዘው መቼ ሊረሳኝ ነው? እሱን ታምኖ ጠርቶ ከቶ ማን ሳፍሯል? ይልቁን በስሩ ቀንዱ ከፍ ብሏል። እኔም በስሮቼ ከፍ ከፍ ላለው። አለኝ የሚረዳ ይህንን አውቃለሁ፣ አለኝ የሚረዳ ይህንን አውቃለሁ፣ አለኝ የሚረዳ ይህንን አውቃለሁ። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ። ወረት የለበትም ፍቅሩ ሁሌ ሲያፈቅር ይኖራል። መንገድ አስጀምሮ ጉዞ መች እዚያው ትቶ ይሄዳል። ላይጥል ላይረሳ በራሱ በስሙ ኪዳን ይምላል። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ፣ እግዚአብሔር መልካም ለኔ። እግዚአብሔር ይመስገን። ባለታክሲው መዝሙሩን ከፈተ። ቤተሰቦቼ እምነታቸው ተፈተነ። ምን እንደሚፈጠር ስለማናቅ ንስሐ መግባት እንፈልጋለን አሉኝ። ልናጣሽም ልናገኝሽም እንችላለን እና አንበርክከውኝ በቃ እኛ እግዚአብሔርን ያሳዘነውን ነገር ሁሉ እግዚአብሔር ይቅር ይበለን። በቃ ህይወት የሚያበቃለት ነበር የመሰላቸው። በጣም በጌታ ቤት ያኖሩ ሰዎች ናቸው። እምነታቸው ግን ተፈተነ እና እኔ እኮ ምንም አልሆንም፣ አንዳች አልሆንም። ለምንድን ነው እንደዚህ የምትጨነቁት? ለምንድን ነው? ልባችሁ በእግዚአብሔር ይበርታ። ደግሜ ላለው ደስ ይበላችሁ ብሎናል። እኔም ደስ ይበላችሁ ነው ምላችሁ። በቃ እግዚአብሔር መልካም ብቻ ነው። ይሄ ምርጫ ላይ ተቀምጦ እግዚአብሔር መልካም ነው ጥያቄ ምልክት ኤ እንዲህ ካልሆነ ቢ ይሄ ካለፈ ሲ ምናምን የሚባል ይሄ ምርጫ ያለው ነገር አይደለም። ይጠቀልለውና መልካምነቱ ብቻ ነው። በቃ መልሱ እሱ ነው። ጥያቄ ብዙ ጥያቄ አለ። ብዙ ድንገት ቤታችንን የሚያንኳኳ በጣም ብዙ ነገር አለ። ግን ሁሉንም ጠቅልሎት መልካምነት ነው መልስ የሚሆነው።
ከዛ በኋላ የዛን ቀን ሌሊት እንደዛ ከተባባልን በኋላ ላልኩ ወንድም ደወልኩለትና ጸለይልኝ። የምሬን ነው ምልህ፣ በትክክል የእግዚአብሔር መንፈስ እየታወቀኝ የሆነ ነገር ነው ከላይ ላይ ተገፎ ይወጣው ማለት ነው። በቃ ይነስረኝ ነበረ። የሆነ የፉጨት ድምጽ የሚመስል ነበር። እኔ እንዲህ ኖርማል ሰው ሲተነፍስ ኖርማል አይደለ? ምንም ድምጽ አይሰማም። የፉጨት ድምጽ የሚመስል የሆነ ድምጽ ነበረ የሚወጣው እኔ ሲተነፍስ እኩል። በጣም የሚያስጨንቅ ነበረ። ከዛ ጸለየልኝ። ነፃነቴን፣ ዴሊቨራንሴን የእውነቴን ነው ምልህ ሙሉ በሰውነቴ ላይ ፊል አደርገዋለሁ። ነጋ። ከዛ ቤተሰቦቼ ስለዚህ ቼክ መደረግ ፈልጋለሁ አልኳቸው። ኦሬዲ እኮ ቼክ መደረግ ያለብሽን ሁሉ ተደርገሽ ወረቀት መጥቷል። ምንድነው ቼክ የምትደረጊው? እግዚአብሔር ማታ ሂል አድርጎኛል፣ ሂል አድርጎኛል። በቃ መንፈስ ቅዱስ አግኝቶኛል። እኔ ነፃ ሰው ነኝ። ድጋሚ ሕክምና ማድረግ ፈልጋለሁ። የእግዚአብሔርን ታምራት ይሄው ታያላችሁ። በቃ ኧረ በጣም ከባድ ነው። ድጋሚ ሲቲ ስካን በጣም መጥፎ ነው ምናምን። በቃ ፈቃደኛ አልነበሩም። ግን የእግዚአብሔርን ማዳን እኔ ኦሬዲ ተቀብየዋለሁ። ግን ሕክምናዬን አድርጌ እናንተም እንድታዩ ትፈልጋለሁ ነው። አዎ እሺ። ይሄ ማለት በስንተኛው ቀን ነው? በሁለተኛው ቀን። አዎ ማታ ተጸለየ። በሁለተኛው ቀን መጣን። ማታ ተጸለየ። ዴሊቨራንሴን ተቀበልኩኝ። በሁለተኛው ቀን ድጋሚ ቼክ ለመደረግ ሄደን ማለት ነው። ከዛ በኋላ ውጤታችን መጣ። ምንም ነገር ምንም እጢ ምንም አይነት ነገር የለብኝም እኔ ሲጀመር። ሶ ነፃነቴን በወረቀት በቃ በትክክለኛው መልኩ እንዲያዩት ስለፈለኩ ነው እንጂ ኦሬዲ ነው ያውቀዋለሁ። ከዛ ወረቀቱ መጣ። አንድ አይነት ነው ሲቲ ስካን። እንግዲህ ሲመጣ የሆነ ግን አዲስ ነገር አለ አለን የሚያነብልን ሰው ማለት አለ ምናምን የለም። ኧረ የለም እኔ እያልኩኝ ከዛ እጤው አለ ስቲል አለ፣ ግን ካመጣችሁት ወረቀት የሆነ አዲስ ነገር ተቀይሯል አለን። ምንድነው የተቀየረው? ሁላችንም ግራ ተጋብተን በድንጋጤ ነበር ስናየው የነበረው። ኢቭን ይሄ ሰርጀሪ ብትደረግ ራሱ በጣም ሪስኪ ነው፣ በጣም ከባድ ነው የሚለው የመጣው። በጣም ከባድ ስቴጅ ላይ ነው ያለው ነው የሚለው። አሁን የመጣው ወረቀት በሕክምና መስተካከል ይችላል ነው የሚለው ወረቀቱ። ሶ በጣም ሪስኪ ብሎ ራይት የተደረገበት ነገር ይሄ ቲክ የተደረገበት ነገር ሁለተኛው ላይ የለም። ኦ ማይ ጉድነስ! ይሄ ለኔ ትልቅ ታምራት ነው። በቃ እያንዳንዷን እማያትን ለውጥ ከእግዚአብሔር ኃይል ጋር ማገናኝ ሴት ነኝ። ሶ ይሄ ለኔ በጣም ትልቅ ቴስቲሞኒ ነው። ምን እፈልጋለሁ? እግዚአብሔር ይመስገን ብለን ተመለስን ማለት ነው። ከዛም አንድ ቦታ ሰው ጠቆመን ማለት ነው። ተዘናአ የሚባል ሆስፒታል ነበር የተጠቆም ነው። ሜዲካል ዳይሬክተር አለ። በጣም እጅግ በጣም የሚገርም የምር እግዚአብሔርን ስራ በቃ የሚሰራ በጣም የሚገርም ዶክተር ደረጀ ጉልላት ይባላል። እና ወደዛ ተመራን ማለት ነው። ከሄድን በኋላ ውጤቱን ካየ በኋላ ልክ በተመሳሳይ ሁኔታ ያ እንዳነበበልን ነበር እሱም ያለው። የሚገርም ለውጥ ነው ያለው። ጥሩ ላይ ነው ያለችው። በሰላም ነው የሚያልቀው። ይስተካከላል። በቃ እግዚአብሔር መልካም ነው አለ። ኦኬ ወጣንና በቃ እንደዛ ከሆነ አስቀምጠውኝ ሰርጀሪውን በሰርጀሪ ነው የሚወጣው። ግዴታ ሰርጀሪ መደረግ አለበት። ከዛ በሰርጀሪ ነው ያ ነገር መውጣት የሚችለው። ሰርጀሪ መደረግ አለባት ከተባለ በኋላ አስቀምጠውኝ በቃ ሕክምና ማድረግ አለብሽ፣ ሰርጀሪ መደረግ አለበት ተባለ። በፍጹም ነው ያልኩት።
በፍጹም እኔ ምንም ነገር ሲጀመር የለብኝም። ሁለተኛ እግዚአብሔር ፈውሶኛል። ያ ነገር በሕክምና መውጣትም ካለበት የእግዚአብሔርን ፈቃድ ማወቅ አለብኝ። አንድ ሰርጀሪ አንድ ሕክምና አላደርግም ነው ያልኳቸው። በዛ ቢሉ በዚህ ቢሉ በፍጹም ለምን እግዚአብሔር ምንም አይነት ሕክምና የሚባለው ነገር ከመምጣቱ በፊት እያንዳንዱን በውስጤ ያለውን ነገር የሚያቃምላ ባለቤት አለው። ይሄ አካል ባለቤት አለው፣ ባለቤት አለኝ። ባለቤቱ ሳይፈቅድ ምንም አይነት ራሴን ለተለያየ አይነት መልካም መንገድ እኮ ነው፣ ግን ለዛ መንገድም ታልፌ የምሰጠው የእግዚአብሔር ፈቃድ ሲኖርበት ብቻ ነው። ለምን እንዳልኩ አላማ ያለኝ ሴት ነኝ። የእግዚአብሔር አላማ የእግዚአብሔር ፕሮግራም ያለብኝ ሴት ነኝ። ሶ እያንዳንዱ የሚመጡትን ነገሮች በሕክምና አልፌ በሕክምና ወጥቼ ገብቼ የምለው ነገር አይደለም። በቃ የእግዚአብሔር ሐሳብ ያለበት በእያንዳንዱ እየተማርኩ እያየሁበት የእግዚአብሔርን ማዳን እኔ ከኔ አልፎ ብዙዎች የሚያዩበት ነገር ነው። ስለዛ እንጸልይ። ለእግዚአብሔር ሰዎችም የጸሎት ርዕስ ይሰጥ። እግዚአብሔር የሚለውን ሰምቼ ምንም አይነት ነገር እኔ ላይ የሚደረገው ያ ከዛ ጸሎት ተጀመረ። አልጋ ማስያዝ ምን ማለት የለም። ለምን ፈቃደኛ መሆን አለባታ። የምትታከመው ደግሞ ከአባቷ ጋር ቀድማ መነጋገር አለባት። እሱ የሚለውን መስማት አለባት። ማንንም አታምንም። ከሱ በታች እሱ ባለው መንገድ ብቻ ነው የምታምናቸው። ከዛ ምን አይነት ኮንፊደንስ ነው? አዎ የጸሎት ርዕስ ተሰጠ ለአገልጋዮች። በጣም ትልልቅ እንደው እግዚአብሔር ዘመናቸውን ይባርክ። እግዚአብሔር ሴት ማርታ የምትባል እጅግ በጣም የተወደደች ሴት አለች። በሷ በኩል ነው እግዚአብሔር ኮንፊርሜሽን ወደኛ ያመጣው። በሷ በኩልና ቅድም ባልኩ ሜንቶር የሚያደርገኝ ሰው አለ ባልኩ ወንድም በኩል በሁለቱ በኩል ተመሳሳይ ነገር ነው የመጣው። አይገርምም? ጋድ ከዛ በኋላ ሁለት ነገር ነው የሚጠባበቁት ቤተሰቦቼ፣ ሐኪሞቹ። አንደኛ የእግዚአብሔርን ሐሳብ ፈቃዱን፣ ሁለተኛ የኔን ፈቃድ። ያ ለምን እኔ በምንም አይነት ግፊያ ምንም ነገር አላደርግም። የእግዚአብሔር ሐሳብ ባለበት መንገድ ነው መቆም የምፈልገው፣ መሆን የምፈልገው። ሰርጀሪውን ሕክምናውን ፈርቼ እንዳይመስል በነገር ላይ በዛ ሰዓት እየታወጀብን ያለው ሞት ነው፣ መቅረት ነው፣ በቃ ህልፈት ነው፣ መርዶ ነበረ ስንረዳ የነበረው አይደለ? በዛ ሰዓት እኔ የሚያጓጓኝ የእግዚአብሔር ክብር ብቻ፣ የእግዚአብሔር ሐሳብ ሲናገረኝ ከልጅነቴ የቆየው ነገር ያ መገለጡ ብቻ ነው የሚያጓጓኝ እንጂ አንዳንድ አጨራረሶች ላይ ሰው ሳልወልድ ሳላገባ እንዲህ ተምሬ እንትን ሳልሆን እንትን ሰርቼ እዛ ሳልደርስ እዚህ ሳልደርስ እቅዴን ግቤን ሳላሳካ ምናምን አይደለም የሚለው። I don't even care። የእውነቴ ነው የምልህ። I don't care። ዋው ማለፍ ካለብኝ አም ኦኬ በቃ በዛ ሰዓት በዛ መንገድ እንዳልፍ። ለምን አላበቃም ነው ያለኝ ጌታ። ሶ የሆነ ነገር መጥቶ ይዞ ሊያልፍ አይችልም እሱ እስካላለ ድረስ። ሶ የሚያጓጓኝ ያ ነገር ነው። ሶ ምንድነው ያልኩት? እግዚአብሔር ሆይ አንተ መልካም አምላክ ነህ፣ እንዳልፍም ከፈለክ አም ሬዲ። ወይኔ የነበረኝ እምነት የነበረኝ ነገር ሬዲ ነኝ። ሐሳብህን ግን ጨርሰሃል ነው ሐሳቤ እንጂ እንትን ብዬ እንደዛ አርጌ ያናሳል ደርስ ገና በ17 ዓመቴ ምናምን የለም። አንድና አንድ የሚታየኝ ኢየሱስ ነው። በቃ አንድና አንድ ያየልኝ ፕሮግራም ነው። በቃ አሜን። ያ ሳይሆን ያ ሳይፈጸም ነው በቃ አሁን ላይ ፋይት ማደርግበት እንጂ ለምን እንትን አልኩ። የቀረ ነገር አለ። ትምህርቴን አቋርጬ ነው የመጣሁት። በዛ ምክንያት ትምህርቴ ተበላሽቷል። 10ኛ ክፍል ትምህርቴን አልሰራሁም ነበር። ከዚህ ገና ከሕክምናው ተመልሼ ነው ኢቭን ውጤቴንም ቼክ ማደርገው። ገባ አይታየኝም። ያው የእውነቴን ነው የምልህ። ሶ በእኔ በኩል ሰራ የወደድከው ነገር እንዳይቋረጥ ነው ኢቭን ይሄ እንትኔ ለመዳንም ለመቀጠልም ህይወትንም እፈልጋት እንጂ
ምንም ነው ማይገርመኝ፣ ምንም ነው ማይገርመኝ። ለሐሳቡ መኖሬን ነው መጓጓለት እንጂ ይሄ ምናስቀምጣቸው ነገሮች ኒዶቻችን አያጓጓኝ። ከዛ ወዲያውኑ ድምጽ መጣ። በሁለቱም አገልጋዮች ተመሳሳይ ድምጽ። የእውነቴን ነው የምልህ። እሺ ልጄ እምወዳት ልጄ ገና ታገለግለኛለች። በዚህ መንገድ ታልፍ ዘንድ ፍቃዴ ነው፣ ታልፍ ዘንድ ደግሞ ግድ ነው። እያንዳንዱን ሕክምና እኔ ያለሁበት፣ እኔ አብሬያት ሆናለሁ፣ እኔ ነኝ የማደርገው፣ ኃላፊነቱን ወስጃለሁ የሚል ቃል መጣ። እንደፈለጋችሁ አርጉኝ በቃ። ከዛ በኋላ ለምን አስቆራረጡኝም? ለምን እንደፈለጋችሁ አታረጉኝም? ተደነጋገጡ። እንዴ የምር ፈቃደኛ ሆሻው አባቴ ኃላፊነት ወስዶ እኔ ለምን ምንድን ነኝ? ምን ቤት ነኝ? ባለቤቱ ኃላፊነትን ወስዷል በሜሮን ህይወት። ያ እሱ በሚያረግልኝ ወይኔ አይደለም ሰርጀሪ ለምን ምን ውስጥም አይጥሉኝም እሱ ካለበት። ለምን ምን ስገዱለት ከተባለ እነዛ ሶስቱ ብቻቸውን ለአምላካችን ለእግዚአብሔር ብቻ ነው የምንሰግደው። ቢያድነንም ባያድነንም ለወርቁ ምስል አንሰግድም። በዛው ብሞት ብኖር ሰርጀሪ የፈለገውን አይነት ዋጋ ቢያስከፍለኝ ኦኬ ፈቃዱ ካለበት ያውም እሱ ይሄ እንድታልፊበት ግድ ነው ካለ ወይኔ ምን ውስጥም ያርጉኝ ምንም ያርጉኝ ፍቃደኛ ነኝ። እንኳን ሲሊ በሆኑ ችግሮች እንዴት ጌታ ወይ ደስ ነው የሚለኝ። ለምን ብቻዬን አይደለሁማ። ያ የእግዚአብሔር አብሮነት በዛ ነበረ የታወቀው። ሰርጀሪ ፈረሙ፣ ቀን ተቆረጠለት። ከዛ ጠዋት ላይ ወደ 4:30 አካባቢ ነበረ ሰርጀሪው እንደሚጀምር የነገሩን። ዋናው ፖይንት ላይ ነው መመጣልክ አሁን። ልክ ወደ ሰርጀሪ ክፍል ሊሄድ ስል በሁለቱም በእናቴና በአባቴ ሁለት ነገር አለ። አንደኛ በእግዚአብሔር ይተማመናሉ ኦፍ ኮርስ። ሁለተኛ ደግሞ በዛ ሆስፒታል የተባለ ነገር አለ። ሰርጀሪ ተጀምሮ በ4 ደቂቃ ውስጥ እዛው ትቀራለች ልጃችሁ ተብለዋል። እምነታቸው የተፈተነበት ነው ያልኩክ። ሰርጀሪ ገባው፣ ጸልዩልኝ ምናምን። ከገባው በኋላ በጣም ከባድ ሰርጀሪ ነበር። 4:30 የገባው 9:30 ነው ያለቀው። የ4 ደቂቃው 9:30። ከዛ አባቴ ከሆስፒታል ወጥቶ የት እንደሄደ አይታወቅም። እናቴ የት እንዳለች አይታወቅም። ለምን የሰሙት ያ ድምጽ አለ። በቃ ልጃችን የሆነ ነገር ሆና እያስተካከሉ ነው፣ ሬሳ ሊያወጡ እያስተካከሉልን ነው እንጂ ይሄን ሁሉ ሰዓት 4 ደቂቃ እኮ ነው የተባል ነው። ተፈልጎ ነው የተገኘው አባቴ። እናቴም እንደዛው። እና የነበሩ አብሯቸው የነበሩ ሰዎች እናትና አባቴን አፈላልገው አመጧቸው። ልጃችሁ በሰላም ሰርጀሪው ተጠናቋል ተባለ ማለት ነው። እና
በቃ አንስቴዥያው እስኪለቀኝ ድረስ የነበረውን ጊዜ ልነግርህ አልችልም። በጣም ከባድ ጊዜ ነበር፣ እጅግ በጣም። ከዛ ልክ ከነቃው በኋላ ሰርጀሪ አልደረግም እንዴ አልኳቸው። አልደረግም የታለ ተደርገሻል እኮ አላቆም። አሁን የጤና ተማሪ ነኝ እና አውቀዋለሁ እያንዳንዱን። ለካ ማደንዘዣ ስለነበረው እየተሰማኝ ምን ልጅ ነኝ ገባ እየተሰማኝ የሆነ ነገር መደረግ ነው የመሰለኝ። የት እንደተደረግኩ እንዴት ምንም አውቀው ነገር የለም። ተደርገሻል እኮ ሲሉኝ እንዲህ ልንቀሳቀስ እንዲህ ቀና ስል የሆነ ህመም አለ በስተግራ በኩል በስተቀኝ በኩል እጅግ በጣም ከባድ ሂውጅ በምስሉ ላይ እናስቀምጥላችኋለን ያሉታል። በጣም ትልቅ እና በአንድ በኩል ሙሉ የተሰራበት ተለጣጥፏል። በአንድ በኩል ከታች ደግሞ ይሄ ፈሳሽ ማውጫ ቱቦ የገባበት የራሱ ቦታ አለው በቦትሉ። ከዛ በቃ ማለት ምን ብዬ ልንገርህ እንግዳ ነገር በቃ እና ህይወታቸውን ሁሉ ነገራቸውን ጥለው ከኔ ጋር መሆን ጀመሩ ቤተሰቦቼና እያንዳንዱ ቀን እያንዳንዱ ሌሊት ምንም እንቅልፍ የሌለው በቃ መቀመጥ አይችሉም። አንዱ ቆሞ መቆም አንዱ መቆም ሲደክመው ነው አንዱ የሚቀመጠው። ወይኔ ጌታ ኢየሱስ ወይኔ እንዴት ደግ አምላክ እንደሆንክ። ተስፋዬ ኖኮ የሚባል የአባቴ ጓደኛ አለና ቤቱን ጥሎ ህይወቱን ትቶ አብሮን ነበረ እና ያው ጓደኛው ስለሆነ ከእናቴ ጋር እሱን ሲጠብቁኝ አባቴ ይጸልይ ነበር አለ ምስሉ ላይና ልክ መቆም መቀመጥ መቆም መቀመጥ መቆም መቀመጥ ትንሽ ደቂቃ ሲገኝ መንበርከክ ነው አባቴ። አዎ መንበርከክ ነው እንጂ መተኛት መውጣት የለም። በጣም ነው ማቃስተው እማለቅሰው የምጮኸው በቃ ሁሉ ነገር ተቀያየረ። ሁሉ ነገር ማለት ነው ሁሉ ነገር እና በዛ መሀል በቃ በጣም በብዙ እግዚአብሔር እያንዳንዷን ደቂቃ በመልካምነቱ በአብሮነቱ አልተለየንም ነበረ። ከዛ ሕክምናዬን ተከታትዬ ሕክምናዬን በቃ መውጣት አለብሽ ስባል እንግዲህ ከሆስፒታል መውጣት እስከሚኖርብኝ ሰዓት ድረስ 2 ሰው ነው ካልጋ የሚያስነሳኝ። መነሳት ስልኮ ማረማመድ ምናምን አይደለም። ከተኛሁበት እንዲቀና ማረጊያ ሰው ያስፈልገኛል። 2 ሰው፣ አንደኛው ቦትሉን የሚይዝ፣ ሁለተኛ እኔን የሚይዝ፣ በአንድ ደግሞ እጃቸው ይሄ ካኑና ምናምን የሚይዝ እነሱን የሚይዝ ሰውና በአንዴ ነው የሚያነሱኝ። በጣም ህመም ስላለው በጣም ትልቅ ሰርጀሪ ስለነበረ በአንዴ ነው የሚያነሱኝ። ከዛ መጸዳዳትም ካለብኝ ምናምን ጨራርሼ ተቀምጬ ለመተኛትም ሰው ያስፈልገኛል።
ምንም ነገር ማድረግ አልችልም ነበር ምንም። ሁሉን ግን እግዚአብሔር ቻለ። ሁሉን ምንም ነገር በራሴ ማድረግ አልችልም። ከአንድ ሰው ጋር ማድረግ አልችልም። 3 ሰው ካለ እንደውም በጣም ጥሩ ነው ተብሎ ምንም ማድረግ አልችልም። መነሳትም መተኛትም መቀመጥም አልችልም። እና ሙሉ ሕክምናዬን በጣም በድል እግዚአብሔር አስጨረሰኝ ማለት ነው። ከዛ እንድንወጣ ተባለ። የምስጋና ነው ይሄም ባ ያ እና ከወጣም በኋላ 2 ቼክአፕ አለ። ከዚያ በኋላ 2 ቼክአፕ፣ አንደኛ እኔ ምን ላይ እንዳለው፣ እሺ፣ ሁለተኛው ደግሞ ሁለተኛውና ዋናው ደግሞ የወጣው እጢ መመርመር አለበት። ሶ የወጣው እጢ እንትኑ የወጣው ነገር የተገኘው ነገር መመርመር አለበት። ሶ ልክኛ ስንመጣ ለቼክአፑ ምን መጣበትን ቀን ሲጽፉልን እኔ ሳላቅ ለቤተሰቦቼ ያሉት ነገር አለ ዶክተሮቹ። ስትመለሱ 2 ውጤት ነው የምትሰሙት። አንደኛ አሁን እሷ ያለችበትን ሁኔታ የወደፊት ሕክምና የሚያስፈልጋትም ከሆነ ነገሩ በጣም ከባድ ስለሆነ ያ ኦኬ። ሁለተኛው ደግሞ እጢው ካንሰር ሊሆንም ላይሆንም ይችላል። 50% ነው። ራሳችሁን አዘጋጁ። ሌላ ዱብዳ ማለት ይሄ ሰርጀሪ ገብተሽ ወጥቼ ሌላ ፕሮግራም። ከዛም ቀናችን ደረሰ። እኔ አላውቅም። ልክ ውጤት መጣ ተብሎ እኔን ቼክ ተደረኩኝ። በጣም ያለሽበት ሁኔታ በጣም ጥሩ ነው፣ ደህና ነሽ። ሶ እጢው ተመርምሯል፣ ያለውን ውጤት እነግርሻለን ተብሎ ስም ብዬ ራንደምሊ ዶክተሩ ጋር ገባሁኝና ልክ ስወጣ ቤተሰቦቼ ተደነጋግጠው ምን አለሽ ምናምን ምን አለሽ አሉ። እነሱ የሚያውቁት የሰሙት ነገር፣ እኔ ምንም ማውቀው ነገር የለም። ዶክተሩ እኮ አላለኝም ሰላም ነው አለኝ አልኳቸው። ነው እንደዛ አለሽ? አዎ። እሺ ለምንድን ነው የተደነጋገጣችሁት? ማለት እኔ ሰርጀሪ ልደረግ ስል እንኳን እንደዚህ ያልተደነጋገጣችሁ ምንድን ነው? እኔ ማላቀው ነገር አለ ምንድን ነው? አረ ምንም ችግር የለው እንዳልሹ ሰላም ነው አሉኝ። ከዛ እናቴ ማልቀስ ጀመረች። ምንም በቃ ይሄ በጣም ግራ ተጋብተዋል፣ በጣም ደንግጠዋል። ሰዓቱ ደርሷል፣ ኑ እናንተ ስማችን ቁጥራችን ሲጠራ ቆመዋል እዛ። ኧረ እባካችሁ ኑ እየተጠራን ነው፣ አንቺ ግቢ። እንዴ ምንድነው ነገሩ? ቆመዋል፣ በቃ መንቀሳቀስ አቃታቸው። ላይ ስታክ ነው ያደረጉት። ጌታ ሆይ ምንድነው የምታሰማን? ምን ይሁን? በቃ ይታያሉ ምናምን። ከዛም ገባን እና ወረቀቱን አነበበው ምናምን አየውና እንኳን ደስ አላችሁ አለን። ሃሌሉያ። ምንም አይነት የወደፊት ሕክምና ማያስፈልጋትም ልጃችሁ። ምንም አይነት ካንሰርም ኤክስፔክት አይደረግም። ነፃ ነው፣ እጢው ተመርምሯል። ምንም አይነት የወደፊትም ሕክምና አያስፈልጋትም። ምንም ነገር አያስፈልጋትም። ጤነኛ ነው። ሁሉ ነገር ሰላም ነው። በሰላም ወደ ቤታችሁ ሂዱ። ሃሌሉያ። ዋው! ይሄን አረገ እግዚአብሔር በእውነት አዋጅን በአዋጅ ቀየረው። እዛው ቆሜ ሞቴን በህይወት ቀይሮ ነገር የሚገለብጥ በጭንቀቴ ሊያሰፋኝ ከፍታ ለኔ ሊሰጥ አሁን ዘመን መጣ ከፊቴ
ፋሪስ ብዬ መጥስበት የያዘኝ ዳግም ላይ ይዘኝ ሰብሬ የምወጣበት ሰባሪው ጌታ ከፊቴ ወጥቷል አዋሪው ገርቶ መንገዴን ለቋል ክረምቱ አልፎ በጋው ሆኗል የኔ ለኔ የጌታ ጊዜ ሆኗል አምልኮ ይዤ ልምጣ እኔም በተራዬ ሌሊቱን በሚያነጋው ታብሷል እምባዬ አምልኮን ምስጋናን ይዤ መጣሁኝ መርዶ በታወጀበት በዛው ሀገር በዛው ቦታ በዛው ሆስፒታል በዛው በሚጠባበቁበት እግዚአብሔር በአምልኮ ነክቶልን በምስጋና በሙሉ ጤንነት እግዚአብሔር እንደተናገረው አደረገልን። እግዚአብሔር ይመስገን። ከዚያ በኋላ ህይወት እንዴት ቀጠለ? ዋው ልክ ይሄን ነገር ሁሉ ጨርሰን ምስጋናችንን ይዘን ወደ ሐዋሳ ያው እንዳልኩ ሐዋሳ ነበረ መኖር የነበረውና ልክ ውጤት መጣ ማለት ነው። ከዛ ውጤት አላመጣው ከ10ኛ ክፍል ጀምሮ ነው ህመሙ የጀመረኝ ገባ እና በቃ ብዙ ጥሩ አይነት እንትን ላይ ስላልነበርኩኝ ምንም ትምህርቴንም በስርዓት መከታተል አልቻልኩም ነበረ እና በጣም ውስጥ ያዝኖ ነበር እውነት ለመናገር ምንድነው ማረገው አሁን ዲፕሎማ የሚባለው ነው ማረገው ጌታው ምንድነው ማረገው እንዳልኩ ወደ ጸሎት ነው ያም ሆኖ አልቆይበትም ውጪው ላይ የሚነገረኝ ነገር አልቆይበትም ወደ እግዚአብሔር አመጣዋለሁ መንግስትን እግዚአብሔር ስለኔ ማለፍ ሲል የዛኑ አመት ነው የቀየረው ድሮ የቀረውን ስትራቴጂ የዛኑ አመት ለተማሪዎች ጌታ ምስክሬ ሚራክል እኮ ነው እየተደረገ ያለው በህይወቴ የዛኑ አመት ለተማሪዎች የማትሪክ እንዲፈተኑ እድል የተሰጠው በኔ ነው በኔ ሲዝን በኔ ባች ነው ይሄ እግዚአብሔር ምስክሬ እድል ተሰጠ ፈተና ጊዜ ከወራቶች በኋላ መጣ ፈተናዬን ተፈተንኩኝ ከፍተኛ ውጤት ነበር ያመጣሁት really የእውነት ያ ከፍተኛ ውጤት ነበር ያመጣሁት እና ወደ መስመሬ ገባው ማለት ነው በህይወትሽ ከባድ ውሳኔ ወደ ወሰንሽበት እስቲ እንምጣ ምንድነው ወደዚህ የገፋፋሽ እንዴት ነው ወደዚህ አይነት ውሳኔ ውስጥ የመጣሽው ታምናለህ 8ኛ ክፍል ሆኜ 8ኛ 9ኛ ክፍል ምናምን ሆኜ ሰክሰስፉል የሆነች ነጋዴ እንዴት ነው መሆነው እያልኩ ጉግል ላይ ሰርች አደርጋለሁ እና ለአባቴ ይደነግጣል እንዴ ያርግልሽ እግዚአብሔር ሁሌም አባቴ እማያቸውን ነገሮች መጽሐፍ ሲናገር ማድረግንም መፈለግንም በውስጣችሁ የሚያስቀምጠው እግዚአብሔር ነው ከየትም አላመጣው እግዚአብሔር ሊያረግ ያለው ነገር ስላለ ነው ውስጥ የሚቀመጠው የልጅ አዋቂ ነበር የሚሉኝ ልጆኝ ከተላላቆች ጋር ሙለው ምን ላመጣ ማቹር ነኝ ብታይ በቃ ትንሽ ልጅ ነኝ እኮ ይሄ ከጓደኞቼ ይሄ ከኩዮቼ ጋር ብዙ አልሆንም በቃ በ5 አመት የሚበልጡኝን በ10 አመት የሚበልጡኝ ምናምን ነው መሆነው አብሬ ለምን እንደሆነ እኔ አሁን ነው የገባኝ ቱ ቢያነስ በሰዓቱ ማወቅ ፈልጋለሁ የሆነች ነገር ማቹር ሴት መሆን ፈልግ ነበር እና ለአባቴ መጥቼ እኔኮ ምገርም ሴት ነኝ እኔኮ ሰክሰስፉል ነኝ እኔኮ እንደዚህ አይነት ካምፓኒዎች ይኖሩኛል እንደዚህ አይነት ነገሮችን ገና በጣም ብዙ ሰራተኞች ከስሬ ለብዙ ሰዎች የሥራ እድልን እፈጥራለሁ ይሄ እኔ ካምፓኒ የሚሰሩ ሰዎች ናቸው እያልኩ ቁጥራቸውን ሁሉ አሳየው ነበር እግዚአብሔር
ለምን እኛ ቤት ነጋዴ የለም። አሁን ነው እንደውም ወንድሜ ወደ ኢንቨስትመንት የገባው የኔ ታላቅ። ሁሉም ተምረሽ ነው ፖይንትሽ፣ በቃ ተምረሽ ተመርቀሽ በተመረቅሽበት ነው። ማን ነው ግን ኢንስፓየር የሚያደርግሽ ከኛ ቤት ኦር ከውጭ ያየሹ ሰው አለ ይለኛል። የሆነ ያየሁት ግን ነገር አለ እለዋለሁ። እግዚአብሔር ያርግልሽ ከማለት ውጪ ከአይምሮ በላይ ነው። በቃ እንዴት ነው ሊሆን የሚችለው? አንደርስታንድ ያደርግ። ቴንክ ዩ ሶ ማች። ሶ እና ያ ነገር ከልጅነቴ ጀምሮ ውስጥ ያለ እና ጉግል ሳረግ እሺ ሰክሰስፉል ሴት ምናምን ሚሊየነር ምናምን በዚህ ብቻ በቃ መስፈርቶቹ ምንድናቸው ብዬ ሰርች አደርጋለሁ። ኮንፈርት ዞን እዛ አያደርስሽም ይላል። ያ ሴፓሬትድ መሆን አለብሽ ወደፊት ከማይወስድሽ ጓደኝነት፣ የሆነ ኮኔክሽን፣ ሰርክልሽ ስሞል መሆን አለበት ይላል። ሶ ጉብ ብዬ እንደዚህ ድርስ ምን ነበር ይመስለኝ ሳዩ ኤክሳይትመንት አለ። ያየኋት ሴት አለች በዛች ትንጥዬ ማይንድ የምሬን ነው የምልህ በጣም ስኬታማ ሴት ሆኜ ነው ራሴን ማየ የነበረው። ቤተሰቦቼን በቃ እንትን ስላቸው ሳኮራቸው ይሄን መኪና አሳየዋለሁ አባቴ ይሄን ነው መገዛልክ ነው የምለው። ይሄ እኔ እንደዚህ በጣም ብዙ ሰዎች በቃ እንደዛ ነው የምለው። እና በጣም ብዙ መሰናክሎች መጡ። የመጀመሪያው ቻሌንጅ የነበርኩበት አካባቢ ላይ በቃ ይሄ እንዴት ነው በትንሽ በትልቁ ትክክልም ያልሆነ ነገር ኔጌቲቭሊ ተወስዶ ብዙ ነገር ይባል ጀመር። አዎ እና በዛ ምክንያት በጣም ብዙ ነገሮች እየከበዱ መጡ። እንዳልኩ ያቺ ሴት ከኮንፈርት ዞን መውጣት አለባት። ኮንፈርት ዞን ምንድነው? ኮንፈርት ዞንን ማጣት ምንድነው? በጣም በቤተሰቦቼ ትሪት ሲደረግ ነበር የቆየሁት። የምሬን ነው የምልህ። እነሱ ኢቭን የሚበሉትን ምግብ አልነበረም ለኔ ለብቻ አስቤዛ ተደርጎ ትሪት መደረግ የነበረው። ምንም አይነት ቻሌንጅ ምንም አይነት ችግር ማቅ ልጅ አይደለሁም። የምሬን ነው የምልህ። ሶ ይሄ ስኬቱ እንደዚህ መሆኑ እንደዛ መምጣቱ ምናምን አይደለም። ያቺ ሴት ይሄ ማግኘትን ከሳምባዲ ጋር ማግኘትን አይደለም ያየሁት፣ እኔ ስሆን ነው ያየሁት። ዩሲ ሶ ልክ ወደ መጀመሪያ ላምጣ ያንን ህልሜ ለመኖር አንድ ስቴፕ ይሄድኩበት ማለት ነው። ምንም ካፒታል የለኝም፣ ስራ የምጀምርበት ምንም አይነት ነገር ማለት ነው። ቤተሰቦቼን ጠየኳቸው፣ ትምህርትሽ ላይ ፎከስ አድርጊ፣ ፎከስሽን እንትን ይልብሻል ምናምን። ከዛ ኦኬ የመጀመሪያው ይሄ በቃ ቻሌንጅ የሚባለው ነገር እዛ ነው የጀመረው። እኔን ላለማገዝ አይደለም፣ ትኩረቴን እንዳላጣ ነው በትምህርቴ አስበውልኝ ነው። ግን ያንን ከትምህርቴ ጋር ማስኬድ የምችልበትን ነገር ማሰብ ጀመርኩኝ። ሶ በየሱቁ እየሄድኩኝ የወንዶች ልብስ ቤት እየሄድኩ ፎቶዎችን እያነሳው ምን እያልኩኝ አስቀምጣለሁ ስልኬ ውስጥ። ኮስሞቲክሶችንም እያመጣ አስቀምጣለሁ ስልኬ ውስጥ። ግን እንዴት ልጀምረው? ለምን ገንዘብ ሲኖር ካፒታል ሲኖር ነው እቃ አስመጥተ ለሰው መሸጥ የምችለው። ሱቅ ምናምን አይታሰብም፣ ኦንላይን ነው። ኦንላይንም ለማድረግ ምንም አይነት ውስጤ ከባድ ፍራቻ ነበረ። ያንን ጥሼ እንደወጣ ያደረገኝንና ዛሬ ላይ ብራንዴ ሆኖ መታወቂያ ሆኖ የነበረውን ሪል የሚለውን ብራንድ የሰየምኩበትን አንድ ነገር ልንገርክ። በዛ ሰዓት ኦንላይን እቃዎችን መግዛት ወድ ነበር። ኦንላይን የሆነ እቃ ኦርደር አደረኩኝ። በጣም የብዙ ብር የእውነት ኦርደር አደረኩኝና ልክ ጊዜው ሲደርስ እቃ ስጠብቅ
ገንዘቤንም ተበላው፣ ያቺም ሴት ጠፋች ማለት ነው። የእውነቴን ነው የምልህ። ከዛ እንዴ ኦንላይን ላይም የኦንላይን ነጋዴም እንደዚህ አለ እንዴ? እኔ አሁን ወጥቼ ከሊት እኮ እንዲያርጋኝ ምናምን ብል አንደኛ ስራዋን አበላሽባታለሁ፣ ሁለተኛ ደግሞ የተወሰኑ በጣም ጥቂት ሰዎችን ነው ከዛች ሴት እንዳይገዙ ማደርገው እንጂ ኢንፍሉዌንስ ይሄ እንትን አለ ተጽዕኖ አልፈጥርም። ሶ እኔ ምን ላድርግ? ወደ ስራ በስራ በኩል መጣለሁ ብዬ ካለው ሶ እኔ ለምን ሪል አልሆንም? ሶ እኔ በፌክ ነገር ከተጭበረበርኩኝ ገንዘቤ ከተበላ ለሰው የኔን እቃዎችን ትክክለኛ እውነተኛ ሰው ሆኜ ለምን አላቀርብም? ስሜን ሪል እለዋለሁ። ብራንዴ ሆሊ ስፒሪት ነው የሰጠኝ ይሄን ብራንድ ስም። በነገር ላይ ጸልዬ አማክሬው ሪል አልኩት። ሪል ፋሽን አልኩት ማለት ነው። ሶ በጣም በታማኝነት እየሄድኩኝ እየሰጠው ያሉበት ኢቭን አዲስ አበባ ያሉ በጣም ብዙ ሰዎች ከስተመሮቼ የእውነት እልክ ነበር እቃ። የእውነቴን ነው የምልህ። ከዛም በኋላ 11ኛ ክፍል እያገባደድኩኝ መጣሁ። እቁብ በጣም ነው የምወደው። በዛ እድሜ ከመንግስት ሰራተኛ ጋር ቁብጥል ነበር። ከዛች ከማገኛት ትርፍ ላይ ከዛ መርካቶ ካለ ሰው ጋር ኮኔክሽን ፈጠሬ ብዛት እቃ ኮስሞቲክስ ብዛት ታስገቢያለሽ። በቃ ማስመጣት ጀመርኩኝ። which is 12ኛ ክፍል ሆኜ 12ኛ ክፍል ጥሩ ውጤት አመጣው። ያ ማለት ጥሩ ዩኒቨርሲቲ ቅርብ ነው የሚደርሰኝ ማለት ነው። እኔ ደግሞ ዩኒቨርሲቲ ሩቅ የሆነ ሀገር ከደረሰኝ ኦሬዲ የመጣሁት እቺ ያየኋት ቢዝነስ ሳይላለች ታስጥለኛለች። ሶ አብሬ እንዴትም ብዬ ከነ ቻሌንጁ ይዤው ልሄድ ነው ያሰብኩት። ግን ከባድ ነገር አለ። ምን የሚባል አዲስ አበባ መምጣት የሚባል ሶ ከቤተሰቦቼና ከወንድሜ እይታ ውጪ ሆኜ አላቅም። ሶ እዛው ሐዋሳ እንድማር ነው ሐሳባቸው። ሜሮን ደግሞ ያየቻት ሌላ ያቺ ጠንካራዋ ሜሮን አለች። ሶ ለቤተሰቦቼ አቀረብኩላቸው። አልተቀበሉኝም። እንደዛ ማለት ኖ አሁን ልብ ይጠይቃል። አሁን ነው ከባዱ። ያቺ ምን አለች ኮንፈርት ዞን የሚባል ነገር የስኬት ጎዳና ላይ የለም። በቃ ኮንፈርትንም ፈልገ ድሎቱንም ፈልገ ይሄ ትሪት መደረጉንም ፈልገ መድረስ የለም፣ አይመጣው። ሶ ሜሮን ራስሽን አዘጋጂ። ጾም ጸሎት ገባው፣ ጸለይኩኝ። ማንም ሳያቅ እማላቅበት ሀገር አንድ ጓደኛዬ ኮርስ ልትወስድ የ3 ወር ኮርስ ልትወስድ አዲስ አበባ መጣ ነበር። አዲስ አበባ 2 ሰው ነው ማቀው፣ እሷንና አንድ ሰው። እማላቅበት ሀገር ለማንም ሳልናገር ቀይ ፓካርጌ ተመርቼ ነው የገባሁት። ሰፈር ራሱ የቤት ኪራይ ልኬላታለሁ። እማላቀው ሀገር እማላቀው ሰፈር ተመርቼ አላቆም ጭራሽ ሰፈርን ምንም ማቀው ነገር የለም። በቃ ቻሌንጅ እንዳለ እያት። በቃ ከቤተሰብ ጋር ስትደላደይ ነው የኖርሽው። አሁን ሜሮን የምትደርስበት ያቺ ሌቭል ዋጋ የለውም። በፍላጎት ነው የሚያልቀው ሳቲስፋክሽኑ። ከፍላጎት ከማሰብ ይሄ አይምሮዬ ላይ ካለው ከሐሳቡ በላይ መሆን ያለብኝ። ያ ፍላጎቴ አያደርሰኝም፣ ምቾቴም አያደርሰኝም። እያንዳንዷን መራብን፣ መጠማትን፣ ማጣትን፣ አለማግኘትን፣ ምድረ በዳን በፈቃደኝነት መጣው። ሳምንት ሆነኝ አስታውሳለሁ። ሳሪስ
የቦሌ ታክሲ ልንይዝ ከጓደኛዬ ጋር ቦሌ ከፋዘር ጋር እያወራሁ አያውቅም እሱ ቦሌ የት ነሽ የት ነው ያለሽው አያውቅማ። የቦሌ ድምጽ እየሰማሁ ነው። ምንድን ነው የት ነሽ? እኔ እኮ አዲስ አበባ መጥቻለሁ። ደንግጦ ጆሮዬ ላይ ነው የዘጋው። መች እንዴት በምን በቃ ሁሉም ነበረ በቃ ያዘኑብኝ። አንድ ነገር አሰብኩኝ። እነሱ እንደ ቤተሰብ ልክ ናቸው። እኔ እንደሆንኩት ያለ ቤተሰብ ፍቃድ ይሄን አርጉ ያንን አርጉ አይደለም። ለምን የምናገረውን ነገር ህፃን አዋቂ ስለሚሰማው። ግን እግዚአብሔር መልካም ነው እና በእያንዳንዱ ነገር እየረዳኝ እያገዘኝ ነበረ። መንሰፍሰፍ አለ፣ ልጄ የሆነ ነገር ትሆንብኛለች አለ። እኛ ነን ስኬታችንን ምናችንን ምንለው እንጂ እኮ ቤተሰቦቻችን እኮ ስኬትን ከክብር ጋር ነው የሚፈልጉት፣ እግዚአብሔርን ከመፍራት ጋር። እግዚአብሔር አለበት ወይ ነው እንጂ ምንድነው አይሉም እኮ እንደ ሰው። እነሱ ከክብራችን ጋር ነው የሚፈልጉት። ያንን ያስጥላት ይሁን ወይ እምነቷን ያስጥላት ይሁን ወይ? እች ልጅ ያየላት ነገር አለ እግዚአብሔር። ማታቀው ሀገር፣ ብዙ ቻሌንጅ ያለበት ሀገር እንዴት ነው የምትሆነው የሚለውን ነገር ለነሱ መቀበል ከባድ ነበር። የምራቸውንም ነው። እኔ አንድ ነገር አሰብኩኝ። በጣም ነበረ በእውነት የተሰማኝ። የመጣውበትም ነገር ከባድ ነው፣ ሀገሩም ከባድ ነው። እነሱ ደግሞ አዝነውብክ አስበው። ከ2 ሳምንት ዝምታ በኋላ ቤተሰቦቼ ደወሉልኝ እና አባቴ ምንድነው ያሰብሽው አለኝ። እና አላሳፍርህም አልኩት። እግዚአብሔር ይዞኛል። በስራ ምክንያት ትምህርቴንም አላቆምም፣ ስራዬንም አላቆምም። ወደ ፈራህበት መንደርም እግዚአብሔር እንዳልገባ ይጠነቀቅልኛል እና አላሳፍርህም፣ በእያንዳንዱ ነገር በረታለሁ ብዬ ቃል ገባሁለት። የምሬን ነው ምል ልቡ አረፈ። እና ከጓደኛዬ ጋር ያለውን ነገር ምናምን በቃ ለመድ ነው። ከዛ እንዳልኩ ያቺ ሪል ቢዝነስ አለች ኦንላይን ምሸጣት። እዚህ ስመጣ ኦሬዲ ኮኔክሽኑ አለ፣ ስራው አለ ምናምን። እንዳልኩ እንደገባው በጣም ብዙ ነገሮች ቆሙ። እንደዚህ በጣም ምሸጣቸው እቁብ ምጥልበት ኤቭሪቲንግ የእውነቴን ነው ምል ቆመ። ጸጥ አለ። በራሴ የምሰራቸውን ስራዎችን ጸጥ በቃ ሁሉ ነገር ዝም አለ። ከዛ ጌታ ሆይ መስራት አለብኝ። የግቢ ትምህርቴን ኦሬዲ ልጀምር ነው። በጣም ብዙ ነገሮች ያስፈልጉኛል። እዚህ ሀገር ያቁታል። አሁን እኔ የማወራው ነገር በጣም ይሄ አንዳንዶች ጋር ክሊክ የሚያደርጋቸው ሰዎች አሉ። እዚህ ሀገር አንድ ቀን መቆየት ድል ነው። አንድ ቀን ውለህ ማደር ድል ነው። የምር ይሄ እንደሚባለው አይደለም። በጣም ከባድ ነው። ያንዳንዷን ነገር ሰርተህ ውለህ የምትገባ ከሆንክ ደግሞ ምን ያህል ከባድ እንደሆነ ያለፈበት በደንብ ይገባዋል። የምሬን ነው የምልህ። እና ሳልሰራ እንዴት ነው የምሆነው? እንዴት ነው የምበላው? እንዴት ነው የቤት ኪራይ የምከፍለው? ምንድነው ማረገው? ስራ መስራት አለብኝ። ምን አርጌ? ተቀጥሬ ጓደኛዬ የኮሚሽን ስራ ቀኑን ሙሉ ሰርተህ በሰራሁ ልክ የሚከፈልህ በጣም ትንሽ ብር ነበረች። ጌታ ሆይ እንዴት ነው ማደርገው? ግዴታሽ ነው፣ መስራት አለብሽ። በመስራት የምታምኚ ሴት ነሽ፣ መስራት አለብሽ። ማላቀው ሀገር ነው። እሷ ናት። እሷ ከኔ ስለምትሻል ጓደኛዬ ከሷ ጋር ነው። ፍፄ ትባላለች። በጣም የምትገርም ድንቅ ሴት ናት። በቃ
በጣም ነው ማመሰግናት። እያንዳንዷን ሰው ያየችውን ነገር የምታሳይ በቃ መንገድ የሆነችኝ ሴት ናት። እና ኤክስፒሪየንስ አድርጌ የማላቀውን ነገር አንተ ኤክስፒሪየንስ አደረኩኝ። አይበቃም በቃ ለምን ያኔ ይሄ እቁቡ አለ፣ ስራው አለ፣ ትርፉ አለ፣ ከስተመር አለ፣ እንዳልኩ ሁሉ ነገር ቆሟል። ያለኝ አማራጭ መስራት ብቻ ነው። ሶ ሜካፕ በጣም ነበረ የምወደው ራሴ ላይ ማረግ ምናምን ሰው ላይ እና ጎን ለጎን ዝም ብዬ ዶር ቱ ዶር እየሰራው ከዛ ለማብቃቃት ማለት ነው። ከዚህ ከዛ ሰርቼ የሆነ እንትን ሲኖር ደግሞ ለሙሽራም ለሚዜም እያልኩ ፓኬጅ እያደረኩኝ ምንም ስራ የለም ቆሟል በቃ ኤቭሪቲንግ። ሶስቱን ማድረግ ጀመርኩኝ እየሰራው ከስተመር እንትን እያልኩ የሆኑ ተማሪዎች እያስተማርኩ በደንብ ደግሞ እየተሻሻልኩ ሜካፕ ላይ ስመጣ የሆኑ የተወሰኑ ኮርሶችንም ወስጄ እንትን እያልኩኝ መጣው። ኮርስ መስጠት ጀመርኩኝ ምናምን በቃ በጣም ከባድ ነው ብታይ በጣም በቃ ምገዛውን ይሄ ኩክ ማረጋውን ነገር ሁሉ እስከ ማጣት የምር የእውነት እና ቤተሰቦቼ within a minute ነው everything የሚያደርጉት። በጣም ከበደኝ በእውነት ነው የምልህ። ጌታ ሆይ ያን ሁሉ ነገር ብለኸኝ ያን ሁሉ ነገር አርጌ እንዴት ብዬ ነው አሁን በዚህ ምክንያት የምቀረው እያልኩኝ በቃ ተማሪዎችን ሜካፕ እኮ አስተምራለሁ ሜካፕ እኮ ሰራለሁ ምናምን እያልኩኝ በሰው እያደረኩኝ እየሰራው ትንሽ እየተስተካከለ ምን እያለ ነገሩ እየተስተካከለ መጣ። ቤት መቀየር አሰብኩኝ። ፕሮግረስ ያረኩ ነው መሰለኝ። ቤት ልቀይር ነው ስል ዋው ከዛ ቢያንስ ከ3 በ3 ክፍል ትንሽ ወደ ተሻለ በቃ ቢያንስ ሻወር ያለው ምን ያለው ቢሆን ይሻላል ብዬ አሰብኩኝና ልክ ያንን ለባለቤቱ ለናገር ሳምንት ምናምን ሲቀረኝ የሆነ የሚታጠብ ልብስ ነበረኝ እና እሱን አስተካክዬ ምናምን ኩክ አድርጌ ኩክ ያደረኩበትን ስቶቭ ነቀየው ኦሬዲ ያቀዘቀዘ መስሎኛል እና እዛ ስቶቭ ላይ ይሄ እንትን ነገር አለ ጣውላ ነገር አለኝ። ኦኬ በጣም ጠባብ ነው ቤቱ እንዳልኩ ምንም ስፔስ የለውም። ሶ ይሄ ኖርማሊ ጨርሻለሁ ምንም የተሰካ ነገር የለው። ሶ ጣውላው ላይ ከላይ የሚታጠቡ ልብሶችን ይሄ ማጠቢያ ቃል አይደለ እሱን ደግሞ ከጣውላው ከላይ አርኬ ለጥ እንቅልፌን ለሊት 9 ሰዓት ላይ የእውነት ነው ምለ የእግዚአብሔር የመንፈስ ቅዱስ ድምጽ ሪል ነው። ሜሮን ተነሺ እግዚአብሔር ተነሺ የሚል ድምጽ ሰማው። የእውነት እዛ ደንግጬ እኔ እንደዚህ አይነት ኤክስፒሪየንስ በሌሊት ማን ነው የሚጠራኝ? ምን ተፈጥሮ ነው? ልክ የሰው ድምጽ ነው የሚመስለው። ተነስቼ መብራት አበራለሁ። ሙሉ ቤቱ ክፍሉ ደመና ሆኗል። ታፍኖ ጌታ ምስክር ታፍኛለሁ። ድምጽ ማውጣት አልችልም። የሆነ ድምጼ የሆነ ነገር ሆኛለሁ። ተነሺ ተነሺ የሚል ድምጽ ነው የሰማሁት። ወዲያውኑ መስኮት ከፈትኩኝ፣ በር ከፋፈትኩኝ። የወጣው ነገር ልነግርህ አልችልም። በቃ ሊያጠፋኝ ምንም ኤክስፔክት ባላደረኩበት መንገድ በእያንዳንዱ በቃ ጠላት ሊያስቀረኝ በጣም ፈልጎ ነበር። ራሱ እግዚአብሔር አንቅቶኝ የእውነት ነው የምልህ እኮ በጣም ትልቅ ቴስቲሞኒ ነበረ። ለካ ብዙም እንትን አላለም፣ አልቀዘቀዘም። ሙሉ ከላይ ያለውን ጣውላውን በልቶት ጭሱ በቃ ሙሉ ቤቱን ዲም አድርጎታል። ኦሬዲ እያፈነኝ በቃ ነው ያለው ለካ። So Holy Spirit is with me all the time. ኪክ አደረገኝ። የእውነት እግዚአብሔርን ነው የምልህ፣ ሕያው ምስክሩ ነኝ። አንቅቶኝ yes ድጋሚ
ቀጠለው ማለት ነው። 3 ሳምንት ቀረኝ። ከዛ በኋላ እግዚአብሔርን አመስግኜ ለቤተሰቦቼ ነግሬያቸው ጌታን አመስግነን ሳምንት ሲቀረው ለአከራይ ነገርኩት። ቤት ልቀይር ነው ብዬ ነገርኩት። ከዛ ቀብድ ምናምን ሰጠሁኝ። በቃ አሁን አፕዴት ማድረግ አለብኝ፣ መስተካከል አለበት ብዙ ነገር ሰጠሁኝና ቀብድ በሰጠው በንጋታው ምናምን እዛው ባለሁበት ነበረ ሰው የጠራብን፣ ቤቱን እንዲያየው ደላላ የጠራብን ሳንወጣ። ከዛ ልክ ቀኑ ሲደርስ ስደውል አንቺ ቀብድ የሰጠሽው ቤት እኮ ተይዟል አሉኝ። ዋት ተይዟል? ኦሬዲ እኮ እንደምወጣ ተናግሬያለሁ። አዲስ አበባ ውስጥ በአንድ ቀን እንዴት ብለህ ነው ቤት የምታገኘው? እንዴት ነው መሆነው? ምን ብዬ ነው ለማንስ የምናገረው? ተቆጪዋም ገሳጯም መንገድ መአመሪዋም እግዚአብሔር በታችን ይሁነኝ። ምንድነው ማረጋው? በጣም በቃ ምወዳት ማከብራት ጓደኛ ሳሌ የምትባል ጓደኛ አለችኝ እና ከግቢ መጣች እኔ ጋ እና ኤቭሪቲንግ አብረን በቃ ፊክስ እናደርገዋለን። እዛ አከራዩ መጥቶ እንደዚህ እኮ ተብለናል፣ አይመለከተኝም፣ አሁኑኑ ካልወጣችሁ ፖሊስ ጠርቼ ሙሉ ዕቃችሁን አስፓልት ላይ ነው መበትንላችሁ ነው ያለኝ። እና አንተ በቃ ከችግሩ ባይተዋር በቃ ይሄ ባይተዋርን የሆንኩት በእውነት ያን ከመሰለ ቤት ያን ከመሰለ ነገር መሻሻልን የተሻለን ነገርን ፍለጋ ተወጥቶ መንገድ ላይ እንደዚህ እንደ ተራ እንደ አንድ ቀንም እኮ ቤትክ የቆየ እንስሳም ሪስፔክት አለው አይደለ? ሴቶች ነን። ምንድነው የምናደርገው? በአንድ ቀን ውስጥ ቤት ማግኘት ከባድ ነው። እየመጣ እያስፈራራን በቃ ከሌ እንትን አለ ጠርቼ በፖሊስ ነው እንትን የምትሉት የምትወጡት፣ ካልሆነ እናንተም እቃው ብቻ አይደለም እናንተንም በፖሊስ ነው ማስወጣችሁ፣ አፍጥኑት አለን። ወይኔ እግዚአብሔር እኮ ያኖራል። ያኖራል። ይኖ በጣም ትልቅ ፋሚሊ ያለኝ ሰው ነኝ። አላማዬ ነው ይሄን ሁሉ የሚያደርገኝ እንጂ ምንም ነገር ጎሎብኝ አይደለም። የእውነት ምን ውስጥ ልግባ? የት ልሂድ? በአንድ ቀንስ እንዴት ነው ማገኘው? እና ጓደኛዬ እንዳልኩ ክሳሌ በቃ አብራኝ ያንዳንዱን ነገር ተጋፍጣ ያንዳንዱን ነገር አብረን ፊክስ አድርገን አንድ ቦታ ቤት ተገኘ ምናምን ሳንጎተት ዋጋ ሳንከፍል እሱ እንዳለው ከሰውም አልቆጠረንምና ትንሽነታችንን 3 በ3 ቤት መኖራችንን ያየው እግዚአብሔር ግን ትልቁን እንዳየልን አምነናልኛ። በዚያ አንገምተው፣ በዛ መንገድ እግዚአብሔርን አንገምተው፣ እሱንም ሰውየውንም አንገምተው። በቃ ቤታችንን ቀይረን ያንንም ነገር እግዚአብሔር ለመልካም አድርጎልን ቀየርኩኝ ወደ ሌላ መንደር። ከዛ ስራዬንም በደንብ መስራት ጀመርኩኝ ማለት ነው። ሂውማን ሄሮን ሰፕላየር ማገኘው አቅራቢ ሶሻል ሚዲያ ላይ በጣም ኢንፍሉዌንስ አደረገ። ሪል ሂውማን ሄር የሚባለው የዛን ሰሞን የመጀመሪያው ነበር። እኔ ጊቫዌ ሂውማን ሄር የሰጠሁት እኔ ነበርኩ የዛን ጊዜ።
ጊቫዌ ሁላ ሰጥ ነበር በተለያየ ምክንያት አፎርድ ማድረግ ላቃታቸው እህቶች ሚስቶች በተለያየ ቻሌንጅ ወደ ትዳር ለሚመጡ ጻጉር ግዴታ ያስፈልጋቸዋል ሶ እኔ ደግሞ እግዚአብሔር ከረዳኝ ለምን ጊቫዌ አላደርግም ያልኩኝ ጊቫዌዎችን አዘጋጅ ነበር ጊቫዌ ሁላ ሰጥ ነበር ሶ ነገሮች ሁሉ ተስተካከሉልኝ ምንድነው ማድረግ ያለብኝ ኦሬዲ ትምርቴንም ያጋባደድኩ ነው 3ኛ ዓመት ተማሪ ምናምን ሆንኩኝ ሱቅ ወደ መክፈት ሐሳብ መጣ ማለት ነው የ3ኛ ዓመት ዩኒቨርሲቲ ተማሪ ሆኜ ሱቅ መክፈትን አሰብኩኝ ሶ እኖርበት ለነበረው ቤት አቅራቢያ የሆነን ቦታ ነበር የመረጥኩት ቀድሜ እቃ አስመጣሁኝ እንዳልኩ ያቺ ሴት መንገድ ካሳየችኝ በኋላ ከሷ ጋር ከምሰራበት ቀጥታ ከውጪ ወደ ማስመጣት ከቻይናም ከዱባይም እቃ ወደ ማስመጣት ገባሁኝ ማለት ነው ኦኬ ከዛ በኋላ የተወሰኑ እቃዎችን ሂውማን ሄሮችን እንግዲህ ለሱቅ የሚሆን የተለያዩ እቃዎችን ካስመጣሁኝ በኋላ ኔክስት ስቴፕ ምንድነው የተለያዩ ለሱቅ የሚያስፈልግ ነገርን ማየትና ዋናውን ሱቅ መፈለግ ነው ራይት በአንድ ሌሊት በጣም ከባድ ነገር በህይወቴ ተፈጠረ አንድ ጉዳይ ነበረኝ እዛው ምኖርበት እኔ ግራውንድ ላይ ነው ምኖረው 3ኛ ፎቅ ላይ አንድ ማውራት ጉዳይ ነበረ ጓደኛዬ እሱን እናውራበት በላይን ቡና ምናምን አፍልታ ጠራችኝ 2 ሰዓት ነው የቆየሁትና በጣም ሴፍ ነው ምናምን በሬን አልቆለፍኩትም እዛው ዝም ብዬ ሻባርጊው ቁልፉንም እዛው አርጌ ነው ሄድኩት ኦሬዲ ኮምፓውንድ ነው መኖሪያ ነው ምንም ሀፕን አያደርግም ገባ ከ2 ሰዓት ምናምን 2 ሰዓት ቆይቼ ስመለስ ገስዋት ሙሉ ቤቴ ክፍት ነው ሙሉ ቤቴ ተዘርፏል ሙሉ ያስመጣኋቸው እቃዎች ሰራለው ብዬ ሱቅ ከፍታለው ብዬ ያስተካከልኳቸው እቃዎች የኔ እቃዎች ሙሉ ተዘርፏል ብትንትን ብሎ በሩ ክፍት ነበር እኔ ስወርድ ሙሉ በኢየሱስ ክርስቶስ ስም አንተ ሙሉ እንዲ ሙሉ ሰውነቴን ነዘረኝ አይ ሚን ሰው ቻሌንጅን እያለፈ ነው እንጂ የሚሄደው የተሻለ ቻሌንጅ ለሮጥ ላስተካክል በሚሄድበት ማለት እግዚአብሔር ሆይ እግዚአብሔር ምስክሬ ነው ምለ ሰው እንደሞተበት ሰው ነው ያለቀስኩት ጌታ ኢየሱስ በሚያቀው ለተወሰደው ቃ አይደለም የሥራ ሰው ነኝ እጥፉን አተካዋለሁ ሜሮንን ግን ከእግዚአብሔር በታች የሚያራምዳት ምኗ ነው ሞራሏ ነው ሞራሌ ተመታ በመኔ ልንቀሳቀስ ተቻለሽ ኢትስ ኦኬ ተነሽ ይጂ እንደዚህ አርቂ እንደዚህ ሁኚ የፈለገ ነገር በህይወቴ ቢያጋጥመኝ አታቀብኝም በነገር ላይ ከእግዚአብሔር ጋር ብቻ ዲል ማድረግን ለምጃለሁ ላበረታክ ነው እንጂ ምችለው ምንም ነገር አታቀብኝም ቢካዝ ሰው ሲጠፋ ኦሪዮን ነገር ሲሆን አይደለ ሰውን ኖቲስ የምታረገው እኔ እየሰራው ነው እየተመታውም እየሰራው ነው ዋጋ እየከፈልኩም እየሰራው ነው እያለቀስኩም እየሰራው እየወጣው ማንንም በዚህ ሰዓት ሶፍት የሚያቀብል ሰው የለም ተንቀሳቀስክ ነው ካመመህም መታመም እየተንቀሳቀስክ ነው ዋጋ መክፈል ካለብህ እያለቀስኩ ትምህርት ቤቴ አልቀርም ትምህርትም አለ የጤና ኮርስም አለ ኢማጂን ስራም አለ እየሄዱ እያስረከቡ መርካቶ ለመርካቶ በዛጭ ወይኔ ደስ ሲለኝ ኢቭን ሞቲቬትድ መሆንበት ቦታ መርካቶ ነው በነገርክ ላይ እንደዛ ተተረማምሼ እንደሚያጽናናኝን ጓደኛ ሰው ፍለጋ አይደለም ሮጠው መርካቶ ያኔ መሳሰሉ ቆነጃጅቶች ያኔ መሳሰሉ ሄና አምጡልኝ እያሉ መኖር የሚችሉ ስንት ነገር ጭንቅላታቸው ላይ እየተሸከሙ እየተሯሯጡ ብርቱ ለመሆን
የሚሮጡትን አይቼ ሜሮን እኔ ማን ነኝ ደግሞም እንዳትረሺ የመጣሽበት እንዳትረሺ ኮንፈርት የለውም ብዙ መቸገር አለ ያለ የመጣሽበት መንገድ ደግሞ ረጅም ነው መመለስ የምትችይው በጣም ሩቅ ነው መመለስ አትችይ ያን ሁሉ ስለራሴ ቆየው ሞራሌ ተመታ የእውነት yes that's the point ተመታ አለቀስኩኝ በጣም በቃ ጌታ ሆይ እባክህን ጌታ እግዚአብሔር ሆይ በቃ ሞራሌን ጌታ ሆይ ማጣቴን አይደለም ሉዝ ማረጌን አይደለም አንተ ካንተ ኃይል ጋር ድራይቭ የሚያደርገኝ ሞራሌ ነው ኢነርጂ ነው እያንዳንዱን ነገር የሚያደፋፍረኝ ኢነርጂ ነው ይሄ ተመቶሽ ምንድነው ሆነው ስራህን እኮ የሚያስቀጥለው ሱቅ መቆም አይደለም እቃዎችን እኮ ሸጣለው ያልክ መዞር ምን አይደለም ስንት በሚያጋጥም ሞራልን ኢነርጂ ነው yes ኢነርጂ ነው yes የሚያስቀጥልህ ኢነርጂ ነው ከእግዚአብሔር በታች ያንን አጥቼ እኔም ደግሞ መኖር አልችልም ጸሎቴ የዛን ሌሊት ምን እንደው ታውቃለህ ሞራሌን መልሰው ጠላት አሁን የመታውን ሞራሌን መልሰው ግብግቤ እሱ ነው በቃ ሞራሌን ብቻ መልሰው ጌታ ሆይ አንተ እስካለ ድረስ እወጣለሁ አልቆምም ይንጋ ሱቅ ፍለጋ እወጣለሁ ያልኩት ይንጋልኝ ለእስኪ ነጋ ድረስ እግዚአብሔር ምስክሬ በቃ መጠበቅ አቃት ቀኑ እንዴት ይንጋ አቀጣጠለኛ የሰማይ አምላክ እግዚአብሔር ከደካማው ጋር የሚወዳጅ ሐሳብ ካለው ጋር እግዚአብሔር በእውነት የእውነት መንገዱን ያቀናለታል የምሬን ነው የምልህ እስኪ ነጋልኝ በቂ ምክንያት አለኝ እኮ ለማልቀስ በሬን ዘግቼ ለመጥፋት ማንንም ማየት አልፈልግም ብሎ ቻናሎቼን ለማጠፋፋት ቀጥ ብዬ እንደነጋ ልክ 2 ሰዓት ተኩል ሲሆን ቱታይን ለብሼ ክፍት ጫማዬን የቤት ጫማዬን አርጌ አይምሮዬ ከራሴ ጋር አልነበርኩም ላጥ ብዬ ውጪ ተነሽ እግዚአብሔር ሞራልሽን ከመለሰው ምንድነው ራስሽ የምታባቢው እየሰራሽ አባቢው ነው ምለው ራሴን አይዞን it's okay ይሄ ሁሉ ያንዳንዱ ነገር ዛሬ ታሪክ ሊሆን ነው ይሄው ዛሬ ታሪክ ሆኖ ያወራሁት ነው ነገ ታሪክ ይሆናል እና ነጋ ቀጥ ብዬ ሱቄን ፍለጋ እጄ ላይ እሸጣቸዋለሁ ሱቄ ደረድራቸዋለሁ ያልኳቸው ነገሮች ሁሉም የሉም እጄ መደርደሪያዬን አዝዤ ይሄን የሚያክል መደርደሪያ ሱቄን ፈልጌ እንደዚህ ተገኝቷል ለቤተሰቦቼ ደውዬ እንደዚህ አንድ 10 ሳንቲም እጄ ላይ የለም የሰራሁትን ሁሉ ቃምጥቼበታለሁ የተዘጋጀውበትን ነገር ሁሉ አጥቼዋለሁ በዚህ ሰዓት እርዳታችሁን ፈልገዋለሁ በቃ እኔ አቅሜ ዋናው ኢነርጂ ናት እሷን እግዚአብሔር መልሷታል አሁን የሚያስፈልገኝ ፋይናንሻል ሰፖርት ነው ዘመናቸውን እግዚአብሔር ይባርክ እናቴም አባቴም ወንድሞቼም የእውነቴን ነው የምልህ ሰዓታት አልወሰዱም ሁሉም ተባብረው የሱቅ የምከፍልበትን ያው በእግዚአብሔር ፊት በቃ ማመጣበትን ትንሽም ትልቅም ትሁን ብቻ ልጀምር እኔ አውቀዋለሁ እንዴት ፕሮሞት አድርጌ እንዴት እንደማቀላጥፈው እኔ አውቀዋለሁ በእጄ ነው በቃ ብቻ መንገድ ሁኑኝ ጠላት ሊሰብርሽ ወጥቷል አለቀ ያ ራሴን ኤክስፖዝ ማድረግ ፈቃደኛ አይደለሁም ዋው አይደለሁም ፈቃደኛ አይደለሁም ምን ይመጣል በህይወቴም እኮ ተደራድሮ ነበር እንኳን ነገ ስኬታማ ያረጋኛል ብዬ ለምለፋው ስራ ይቀርና በህይወቴ እግዚአብሔር ከቀደመ በስራዬ አይቀድምም ቻሌንጅ ያስቆመዋል የኔን ጌታ እሱ ሁሉን ይችላል ሜሮን ኤክስፒሪየንሷን ደማምራ
እዚህ ኳልቱ ብቻዋን ትሄዳለች የሚባል ታሪክ የለም። ከሱ ጋር ትኖራለች፣ ከሱ ጋር ትቀጥላለች፣ ከመከራዋም ጋር ከሱ ጋር፣ ከነገሩም ጋር ከሱ ጋር፣ እያንዳንዷን ነገር ከሱ ጋር በቃ የምሬን ነው የምልህ። አዎ ሳፖርት አደረጉኝ። ሱቄን ክፍት እቃ ኬት ይምጣ የሚያውቁኝ ነጋዴዎች ጋር ክሬዲት ጸጉር፣ ክሬዲት እቃ እንደዚህ ከፍቻለሁ። ሶሻል ሚዲያ ላይ ቀውጥ አርጌው ዋው ሜሮን ሱቅ ከፈተች፣ ዋው የሚገርም ነው፣ ምን ላይ ናት ምናምን። እኔ እያለቀስኩ ነው ሱቅ የምከፍተው። ጌታ ሆይ አንተ እኮ ነው የምታውቀው። ገብቼ ምናምን አጸዳድቼ ጸልዬ ምን ብዬ ላይፍ ገብቼ የሚገርም ጸጉር መጥቷል፣ የሚገርም እቃ መጥቷል። ልክ እንደዘጋው ተንበርክኬ ያለቅሳለሁ። አማራጭ የለኝማ። ዋው አማራጭ የለኝም። ያ በመጣሽበት መንገድ በሙሉ መውደቅ፣ መነሳት፣ ብዙ አይነት ኤክስፒሪየንስ እንግዲህ ቴስት አድርገሻል። እነዚህ ኤክስፒሪየንሶችሽ ወዴት መሩሽ? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። የስ እና የከበረውን በህይወቴ ያለውን ትልቅ እውነት፣ የእግዚአብሔርን እውነት፣ የኢየሱስን እውነት፣ እነዛ ነገሮች ሲመጡ ወደ ብልጠት ገባው። ብልጥ ሆንኩኝ። ብልጥ ሆንኩኝ ማለት እኔ አውቃለሁ በራሴ በእግዚአብሔር የምደገፈዋ ምንም ምለዋ ያቺ ልጅ እችላለሁ። እኔ መጣ በእያንዳንዱ አውቀዋለሁ። እኔ ማለት እኛ ለኛ ለራሳችን አናውቅም። የሚያውቅልን አምላክ አለን። አንድ ያዝልኝ። ወደ እውነት ስመጣ እኛ ራሳችንን አንመራው። የህይወታችን ካፒቴን ኢየሱስ ነው። የህይወታችን መሪ ኢየሱስ ነው። እኔ ያስኩት መሪው እኔ በቃ ጠገብኩ። ቤት መጣች። ከባድ ትሪትመንት እኮ ነው በእግዚአብሔር መንግስት የሚደረግልኝ። አንተ ጠገብኩኝ። እንደዛ እንደጠፋው ልጅ እንዴ አካፍለኝ አለው እኮ በሰላም ሀገር መጽሐፍ ቅዱስ ላይ አባቴ የድርሻዬን አካፍለኝና ወደ መሄድ ልሂድ አለ። የአባቱም ልብ እጅግ አዘነ ይላል። ያውቀዋል መዳረሻውን፣ እሱ ግን አያውቀው። እሱም ያውቀው እኔ እችላለሁ፣ በራሴ እችላለሁ፣ እኔ ይዘዋለሁ። አሁን እኔ ራሴ እመራዋለሁ። አካሄዱ መንገዱ ምን ያጋጥመው ምን ሆኖ ይምጣ አያውቀው። የያዘው ነገር አለ፣ አተርፍበታለሁ፣ እኔ አውቃለሁ ምናምን ላይ ነው ያለው። ሙሉ ንብረቱን ውድም ሙሉ የገባኝን ቃል ሸጥኩት። ሙሉ የገባኝን ፕሪንሲፕል ጥዬ ይሄ የኛ ፕሪንሲፕል ነው ባለው በዓለም ሲስተም ውስጥ እግዚአብሔርን ወይኔ እንዴት እኮ እንደማሳዝንክ ብታይ። በሰዓቱ ነገሩ ሲመጣ ሲስተካከል ምን ሲል እኔ ነኝ የማለት አሁን እኔ እችላለሁ የማለት የመርሳት ቅድም የጠየቀኝ ጥያቄ መልስ ነው። ምክንያቱ እሱ ነው ልልክ ነው። እና እያልኩ እኔ አላውቀውም። ለካ በጣም ርቅ ያለው መጸለዩ፣ እግዚአብሔርን ፊት መፈለጉ፣ በኩርነትን በምስር ወጥ በመሸጥ አተረፈችብኝ ዓለም። እኔ ጎደልኩኝ። በስርዓት ረሃብተኛ ሆንኩ። አንተ በእግዚአብሔር የረካው በእግዚአብሔር ያረፍኩ እረፉ እኔም አምላክ እንደሆንኩ እወቁ አይደል ያለው። አውቄ አርፌ በሰላም ምኖር ልጅ ወደ
ከባድ ወደ ፕሌዠር እግዚአብሔርን አይተህ ከሆነ በምሳሌውም የተራበ ሰው 100,000 ብር የገዛውን እቃ 10 ብርም ይሸጠዋል። 1,000 ቢሸጠው ቦታው ላይ ያለውን መተካቱን እንጂ የገዛው ሰውን የሚያተርፈው ያ አንተ ግን እያወጣህ እየሸጥክ እያወጣው እየሸጥኩ አንተ እግዚአብሔርን እውነትን እንዲህ ነው እንዴ ኦኬ እያልኩኝ እየጎደልኩ እየታጣው ዋናዬን የቆንኩበትን ፋውንዴሽኔን ስለ ፋውንዴሽን ልምጣለህ። ስራ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ፍሬንድሺፕ ሊሆን ይችላል። እግዚአብሔር መሰረቱ ያልሆነበት ይደረምሳል። ተደረመስኩኝ የእውነት which is foundation የእግዚአብሔር ሐሳብ አልነበረማ፣ የእግዚአብሔር እቅድ አልነበረማ። የእግዚአብሔር ሐሳብ ያልሆነበትን መሰረት አድርገህ ብትጀምር 20 ምናምነኛ ፎቅ ላይ ለምን አትሆንም? ኦኬ እስካልክ ድረስ ኖ ብለህ ባውንደሪ እስካላበጀህ ድረስ እድል እስከሰጠህ ድረስ ህመምህን ነው አወዳደቅህን ነው ህመሙን የምታበዛው። ልክ እኔ እንደዛ ነው የሆንኩት። ለምን ጋይድ የሚያደርገኝ ያኔ ቃሉ ነበረ፣ ጸሎት ነበረ። አሁን ጸሎት የለም። ለማይረባህ ለማይጠቅምህ ነገ ፊውቸርህን ለሚያጠለሽም ነገር እድል ትሰጣለህ። ውሽስ አንደኛ ፎቅ ትሰራለህ። የትም ለማያደርስህ እውነትን ጥለህ የእግዚአብሔርን ትክክለኛ መንገድ ጥለህ ሁለተኛ ፎቅ ሶስተኛ ፎቅ አወዳደቅህን እያሰብከው መሰረት የለውማ። የእግዚአብሔር ሐሳብ የሌለበት ከየት ልትደርስ ነው? የት ልደርስ ይሁን እንደዛ የሆንኩት? ወይኔ እግዚአብሔር ራራልኝ እንጂ ይምር በቃ መፍረጥ ነው። ምክንያት ስብራት ነው፣ ማልቀስ ነው፣ በቃ ፍለጋ ነው፣ ማጣት ነው፣ ዋጋ መክፈል ነው። ያስኩት ነገር ሁሉ የሚባረክልኝ የት እንደገባ አላውቀው። ከዚህ በላይ አትርፎብኛል። እሺ ከዚህ በላይ መጉደል አለ? ለምን የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ተክተው የሚሹኝ ያገኙኛል ይላል፣ የሚቆይም በረከት ከእኔ ዘንድ አለ ይላል። ሜሮን ኢየሱስን እያሸችው አይደለም፣ እየፈለገችው አይደለም፣ ምንጩን እየፈለገች ወደ ኋላ ለወስድ ነው። ለምትለብሱ ለምትበሉት ለምን አትጨነቁ? ያንኑ ዓለም ላይ ያሉት አጥብቀው ይሹታል። ይሄ ሁሉ እንደሚያስፈልጋችሁ ደግሞ አባታችሁ እግዚአብሔር ያውቀዋል። አጥብቀው ከሚሹት መሀል ሆንኩኝ። ያዘልኝ አንድ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። የሚጨመረው ላይ እኔ ትኩረት አደረኩኝ። ዙረት ቅድም ላልኩሁም ዙረት በየቦታው በየፕሮግራሙ በየምኑ ለተጨማሪ ዋናዬን አጥቼ እንዴት የሚያሳዝን እውነት። በዚህ መንገድ ለሚያልፉ ሰዎች ይዩት። እውነት ምንም እኔ እዚህ ጋር ማሳየው ኳሊቲ የለም በእውነት። እንዴትም ብሎ ሳምቲንግ ይውሰዱና ያምልጡ ነው ምለው። ያገኙት ነገር ካለ እኔ አካባቢ ካለፍኩበት ከዛ ዋና ሳይኖር ደግሞ ተጨማሪ የለም። ካለም ብትን ነው የሚለው፣ አይበረክትም፣ አይዘልቅም። የፈለገ ፎቁን ወደ ላይ ብትሰራበት አደረማመሱን እንደውም ይባስ አጉል ነው የምታደርገው እንጂ አታስቀጥለውም። ለምን? እኛ በክርስቶስ ኢየሱስ የተገኘን መሰረታችን ኢየሱስ የሆነን የሱ ትውልድ ነን። በሱ መንገድ ብቻ ነው እኛ የሚቆይን በረከት የምናገኘው፣ የሚትረፈረፈውን የምናገኘው ኢየሱስን ስንፈልገው ነው። የእውነት ነው የምልህ። እና ምን ል እንደነበር ታውቃለህ? ጌታ ሆይ ግን እኔን ታገኘኝ ይሁን ል ነበር። ምን አይነት የሚያስፈራ የእምነት ማጣት ነው! ከዚህ በላይ ምን አለ መጥፋት? ምን አይነት ዳርክነስ ውስጥ ነሽ ነው እንደዚህ ያለ ዳርክነስ። በቃ ይሄ አልኩህ ቅድም የጠየከኝ ጥያቄ መልስ ነው። በቃ ማግኘት
ኤቭሪቲንግ ማድረግ መቻል ከሁሉም በላይ እንዲህ ያሽቆለቆለኝ እኔ የሚለው ነገር በእኔ ጌታ ነው እኮ ትክክለኛው እኔ እንዲሁኝ እኔ አቤት የሚሰጥህ እኮ የተጀነንክ ይመስልሃል። ለምን እግዚአብሔር የሚለው እንዳለ ሁሉ ጠላትም የሚለው አለው። ያ ክብራቸው በነውራቸው ይላል እግዚአብሔር ቃል ሲናገር። አዎ ክብር የሚመስለኝ ነውሩ ነው። እግዚአብሔር በቃሉ ነውር ያለውን እኔ እንደ ክብር አንተ ኢጎ በቃ አጉል ከኔ በላይ እኔ እኮ ማለት እኔ የሚያደንቀኝ አይመስልም። አሁን የምደነቅ አይመስልም። አጉል የሆነ ከባድ ሌቭል ላይ ያለው አልመስልም። ሾክ ያለው እኮ አይኔ በርቶ ነው ይሄ የሚገባኝ። ሱፐርስታር ይሆንኩ ነበር የሚመስለው። እንደዛ ነው የሚለኝ። ሞር ነው የሚልህ ሞር ነው የሚልህ። ብዙ ሰው ባይብል ላይ ያለውን ልጅ አሰበና ወደ ጌታ ተመለሰ። እኛንን ነው የምናስበው ጌታን። የተደረገልን እውነቱን አባቱን እንዲያስበው ያደረገውም አባቱ ነው። ተቀጣጥረው ነው እንዴ ሲጠብቀው? እሱ ሲመለስ ተነጋግረው ተደዋውለው ነበር አይደለም? የልጁን መምጣት ይጠባበቅ ነበር። ቶሎ መኪና ኦር የሆነ እቃ የምትለየው እኮ የምትጠብቀውን ነው። ከሩቁ ለየው እኮ ነው የሚለው። ያ ከሩቁ ላይ ይሄ ምናመናፍሰው ነገር አይደለም። ያ እሱ ነው የፈለገን። ያ ሲኦል ያስወረደው ፍቅር እኔ የገባሁበት ዳርክነስ ውስጥ የማያስመጣበት ምክንያት የለም። መጣ። ለኔ ብሎ ያልገባበት መንደር የለም። እንዳተርፍ እኮ ነው። እንደማይጠቅመኝ እንደማይረባኝ እሱ ያውቀዋል። እኔ ግን የረባኝ መስሎኝ ነበር። የኢየሱስን ያንን ፍቅር ያንን የጣልኩትን ፍቅር ያንን እውነት እንዳሰላስለው ፈልጎ ይመጣ። ወድሻለሁ አለኝ። ወድሻለሁ። የፈሰሰ ደም አለ። ህመምሽ ሳይሆን ህመሙ ነው የሚታየው። የምታልፊበት መንገድ አይደለም። ኢየሱስን ነው የሚያየው። ይቅር ሊልሽ የሚችለው በሱ ነው። ኢየሱስን አይቶ ነው ይቅር እያለ ነው ያለው። እያቆየን ያለው በመካከላችን የገባ ያ አስታራቂ ያ መካከለኛ የሆነን የታመመልን የተወገረልን መራራ ጽዋን ይጠጣልን ኢየሱስ ድጋሚ ወደ እኔ መጣ። እኔ አልሄድኩም። እኛ አመፀኞች አንሄድም። ሞር የሚል ነገር አለ። ገባህበት? ሞር እያለ ይሄ ትክክል ነው፣ ትክክለኛው መንገድ ይሄ ነው የሚመስል እያጎደለ እኮ ነው፣ እያተረፈብኝ እኮ ነው። አንድ የመጨረሻ ነገር ምልክ ወይኔ ሰው እንኳን በጣም ያስቀየምከው ሰው በጣም ያሳዘንከው ሰው ልክ ሲያገኝ ወድሃለሁ አይልም እኮ። እንዲሁ ነው አንተ እኮ ብሎ አያቅፍም። ቀድሞ ያረከውን ነገር ነግሮ ቀደሞ በደንብ አድርጎ አስቀይሞ አንተ ማለት እኮ ይሄ ሆኖ ብሎ እኮ ነው ወደ እርቅ የሚመጣው። በሀገራችን እንኳን
ጌታ ግን ኢየሱስ ግን ቀድሞ መጥቶ ከነ ቆሻሻዬ ካወኩኝ ብዬ ራሴ እንደ ብልጥ ካየሁበት ከዛ ተራ ቦታ ወድሻለሁ ብሎኝ ያቀፈኝ። አሜን። የተከፈለ እኮ ዋጋ አለ ልጄ። ኢየሱስ ይወድሻል አለኝ። ንስሐ ማትገባበት ታዲያ ምክንያት አለ? ራሴን መሬት ላይ ነው ያገኘሁት። ሳለቅስ ንስሐ ስገባ ነው ያገኘሁት። ለምን አራራቂ አካሄዴ አጉል ነው ደግሞ ፍጥነቱ። አቤት አቤት ተሽሞንሙነን አንተ ለጥፋት አቤት ማናረገው ነገር ለስራ ቢሆን ማንከፍለውን ዋጋ ለጥፋት በቃ አቀፈኝ። እድሻለሁ። ያንቺ ማንነት እስካሁን ድረስ እየተነገረሽ ባለው አይደለም። ያንቺ ዋጋ የሚተመነው በመስቀሉ ስር ነው። ያገኘውሽ በጣር ነው። እንዲሁ ልተውሽ አልችልም። እንዲሁ ልጥልሽ አልችልም። ፕሬዝ ጋድ። ሁኔታዎች ሁሉ ሰብስበው አርቀው ይሄ ሰው ይሄ የቆሻሻም እኮ አይነት አለ። ሰው ማይደርስበት የሚጣል አለ። ከኖርማል ቆሻሻ ጋርም ይጣላል። እንዳንሆን ተደርገን ከተጣልንበት እንዳንጠቅም ድጋሚ አገልግሎት እንዳንሰጥ እንዳንራመድ ወደፊት እንዳንሄድ ከተደረግንበት እግዚአብሔር መጥቶ አቀፈን። አሜን። ልጄ ዋጋሽን እኔ አውቀዋለሁ። ሸክላ ሰሪው ሸክላው በእጁ እንዳለ በእኔ እጅ ነሽ። እኔ ድጋሚ ያስተካክለዋለሁ። ድጋሚ ትቆሚያለሽ፣ ድጋሚ ትነሻለሽ ብሎ በጣም በብዙ በእያንዳንዱ ሌሊቶቼ እግዚአብሔር አቆመኝ። ዳግም እድል ሰጠኝ። በዚህ ሁሉ የደገፈሽ ያገዘሽ አባት የሆነሽ ያስቀጠለሽ ኢየሱስ ላንቺ ማን ነው? ዋው! ኢየሱስ እኔ በፊት ምን እላለሁ መሰለክ? ስራዬ፣ ትምህርቴ፣ ቤተሰቤ ምን ትለዋል? ፓርት ትለዋል። እና የሆነው የህይወቴ ፓርት አድርጌ ነበረ የኖርኩት። አንተ ሙሉ ህይወቴ እንደሆነና በሱ እንደምኖር ገባኝ። እና የኔ ታጋሽ ኢየሱስ፣ የኔ ደግ ኢየሱስ፣ የእንደገና እድልን የሰጠኝ ኢየሱስ፣ በህይወቱ ህይወትን የቀጠለልኝ የዘላለም ህይወትን በነፃ በደሙ አማካኝነት የሰጠኝን ኢየሱስ፣ እሱ ህይወቴ ነው። ኢየሱስ ማለት ለኔ ህይወቴ ነው። በቃ ከሱ ያገኘሁትን ህይወት ነው እያወኩ እያደኩ እሱን በማወቅ እያደኩ ህይወቴን ለካ እንዲህ ነኝ ለካ እንዲህ ነኝ እያልኩ መመጣበት ኢየሱስ ህይወቴ ነው። ከዚህ ጋር አያይዤ አንድ ነገር ማለት ፈልጋለሁ። እኛ እንግዲህ ስጋ ለብሰናል። ከቤተሰብ ምናመጣው ከጓደኛ ከዛም ከዚህም የምንሰበስባቸው ዓለም ዋጋ ብላ ተምና የሰጠችን ነገር አለ። ዋጋ ሲባል ይሄ ካለ ያ ካለ ይሄ ካለ ተከብረሃል፣ ይሄ ከሌለ አንተ ተራ ሰው ነህ፣ እንትን ነህ፣ አንተ ምንድነው እና የምንባልባቸው ነገሮች አሉ። እና ጌታ ኢየሱስን በልጁ ይሄ በራሱ የሰጠኝን በመስቀል ጣር የሰጠኝን ህይወት ከገባኝ በኋላ ካወኩት በኋላ እሱ ባከበረኝ ልክ ማንም ሰው ሊያከብረኝ እንደማይችል ገባኝ። የሆነ ሰው የሆነ ሀገር የሆነ ዓለም ቢያጨበጭብልኝ እኮ ነው የምልህ፣
እሱ ባከበረኝ ልክ ሊያከብረኝ አይችልም። በአብ ቀኝ ነው ያስቀመጠኝ። ሃሌሉያ። ይሄ በዛ ልክ በአብ ቀኝ ነው የተቀመጥኩት። በዛ ልክ ግሎሪፋይ ያደረገኝ ሰው ነኝ። ምንም አይነት ነገር አሁን አምጥተህ ልታስደምመኝ አትችልም። ምንም አይነት ይሄ ማለት እንዲህ ነው፣ ይሄ ሲኖር ያ ሲኖር ናቲንግ። እሱ ባከበረኝ ልክ ማንም ሊያከብረኝ አይችልም። እሱ የሰጠኝን ቦታ ማንም ሊሰጠኝ አይችልም። ኦሬዲ ይሄ የከፍታ የክብር ጥግ በኢየሱስ አይቻለሁ፣ ጨርሻለሁ። አሜን ሃሌሉያ። እሱ ኮንፊደንሴ ነው። ዋጋ ፍለጋ የዞርንባቸው ተመን ፍለጋ ይሄ ምናምን ያለባቸውን ነገሮች ሁሉ ኢየሱስ በሚባል መልካም አምላክ እንድንረካ ለምን ለሱ ይሄ እግዚአብሔር ከሰጠኝ በላይ ሊሰጠኝ የሚችል ምንም ነገር የለም። ሊሰጠኝ የሚችል መደነቅበት ነገር የለም። ኦሬዲ የተደረገልኝ ነገር ነው። ሁሉ ነገር ተደርጎልኛል። ሁሉ ነገር ተሰጥቶኛል በክርስቶስ። ያ ሃሌሉያ ጋድ በጣም አመሰግነዋለሁ። በእኛ ልክ የወረደ መልካምነቱን ያሳይ ዘንድ ልጄ ሆይ እኔ ማለት ይሄ እንዴት ነው? አሁን የኮካ ፋብሪካን ብትሄድ የጠጣው ሰው አይደለም ኦር ሼር ያደረገው ሰው አይደለም ስለ ኮካው ትክክለኛ ዴፊኒሽን ሊሰጠው የሚችለው ካምፓኒው ነው። ያ ማንነቴን የማይበት ስለ እያንዳንዱ ነገር የሚዘረዝርልኝ መስቀል ነው፣ ቃሉ ነው። እግዚአብሔር ድጋሚ እድል ከሰጠኝ በኋላ ካለፈው እጥፍ አድርጎ በስራው ብትል በመንፈሳዊ ህይወቱ ብትል የጣልኳቸውን እያንዳንዱን ነገር ሉዝ ማድረግ ገንዘብ ብቻ አይደለም፣ የሆነ ሰውን ሳምባዲን አይደለም። ጠላት ከነ ሞራልህ ነው የሚገዛክ ከነ ምንህ። ያንን እንደዛ ዋጋ ያስከፈለኝን ጠላት እግዚአብሔር በክብር ተበቀለልኝ ከኔ ጋር በመሆን። ለምን ያኔ እኔ ሲክ ማደርገው ይሄን ከሰርኩ ይሄን አምጣል ይሄና ከመስጠትና ከዚህ ጋር የተያያዘ አይደለም። የኔና የጌታ ከሱ ጋር አብሮ ከመሆን ጋር ፊቱን ከመፈለግ ጋር ነው። ያንን እንደማጣት ኪሳራ በህይወቴ የለም ሲጀመር። በቃ the top ይሄን ማየት መቻል the top ኪሳራ የሱ ነው። ያንን ኪሳራ ሊመልስልኝ የሚችለው ሜሮንን የሆነ ቢዝነስ ላይ ተኩሷት የሆነ ሰው ጋር አይደለም። ልትከሰኝ የምትችለው ጌታ ሆይ አብሮነትን አንተን በመፈለግ ውስጥ እኔ ራሴን ሳገኝ ነው ያልኩት። አረገው ያን ብርክክ ጸሎት አለ እኔ ቤታውን አሜን። ተሰብስበን የጌታን ፊት እንፈልጋለን። ብዙ ነገር ሂል እያረግን ነው። እያንዳንዱን ያጣናቸውን ፕላን ያደረግናቸውን ያየናቸውን እንዲሆናል ያልናቸውን እግዚአብሔር ሐሳብ የሌለባቸውን እኛንም ብዙ ዋጋ ያስከፈሉንን ነገሮችን እግዚአብሔር ለመልካም እንደሚያደርግ በቃሉ እያጽናናን ነው። ደሞም ለመልካም ሆኖ እናየዋለን። አሜን። በመዝሙሮች ከዚህ በኋላ እግዚአብሔር ቢፈቅድ በሚመጡ በራሴ መዝሙሮች ላይ ብዙ መጠቅሳቸው ነገሮች አሉ። ማመስገን የምፈልገው በመጀመሪያ ጌታ ኢየሱስን ነው። ስኬት ያለሱ ባዶ ነው እና ስኬት ብቻ አቅፌ ቁጭ እንዳልል ከነ ክብሩ ከነ ፕሬዘንሱ ከነ አብሮነቱ ድጋሚ እድል ስለሰጠኝ ጌታ ኢየሱስን ማመስገን ፈልጋለሁ። ከዛ ውጪ ደግሞ ቤተሰቦቼን ማመስገን ፈልጋለሁ። ዛሬ ላይ ለመቆሜ ምክንያት ናቸው። ከእግዚአብሔር በታች ብርታት የሚሆኑኝ
ስፔሻሊ እናቴ በጣም እንድሰራ የፈለገ ነገር ቢሆን በቃ እንዳልቆም በጣም አስተዋጽኦ የምታደርግልኝ ናትና ቤተሰቦቼን አብራኝ ደግሞ ያሳደገችኝ አያቴ ናት። በነገርክ ላይ እጅጋየሁ ትባላለች። አያቴን በጣም ነው መወዳት። በጣም እሷን ማመስገን ፈልጋለሁ። ጸሎትን ያለማመደችኝ፣ እግዚአብሔር ላይ ትኩረትን ማድረግን ያለማመደችኝ ናትና አባቴን የተከበረ አቶ ቦጋለን፣ እናቴን ወጋየሁ አሸናፊ ትባላለች። ወንድሜን ፍላጎት ምዕራፍ ይባላል ሌላኛው ታላቅ ወንድሜ። መላው ቤተሰቦቼን ማመስገን ፈልጋለሁ። ስፔሻሊ ደግሞ አባቴ ጓደኛዬም ነው። ሁሉን ነገር ነው ማወራው። ሁሉን ነገር በቃ ስላየልኝ ዛሬን እኔ ያላየኋቸው ብዙ ጊዜያቶች ነበሩ። እንደዛ ሆኖ የሚቀር መሰለኝ በጣም ብዙ ነገሮች ነበሩና በእግዚአብሔር ቃል እርግጠኛ ሆኖ ዛሬን አይቶልኛል። አባቴ በብዙ ጸልዮልኛል፣ በብዙ ማለት ነው። ከኔ በላይ ይሄንን ቀን ይናፍቀው ነበር እና እኔ እርግጠኛ ያልሆንኩባቸውን ጉዳዮችን እርግጠኛ ስለሆንክ እርግጠኛ ሆነ የእግዚአብሔርን ኃይል አይተ ያን ኃይል ደግሞ እንደሚሆን በእምነት ሳትሰለች ደከመኝ ሰለቸኝ ሳትል ሁሉ ነገርህን እኔ ላይ ስላደረክ አባቴን በጣም ነው ማመሰግንህ። በጣም እና ደግሞ ቅድም ስሟን ጠቅሻለሁ፣ ጓደኛዬን እህቴን ማመስገን ፈልጋለሁ። ብርክታዊት ትባላለች። ማመስገን ፈልጋለሁ ሁላችሁንም። በጣም ደግሞ አንተን ማመስገን ፈልጋለሁ። ጌታ ኢየሱስ ይባርክ፣ እግዚአብሔር ያክብርልኝ። በእውነት ጌታ ኢየሱስ ይባርክ። በጣም ነው ማመሰግነው ብርሃን ቲዩብን በጣም ለብዙ ትውልድ መገለጥ፣ ለብዙዎች መበርታትና መጽናናት እግዚአብሔር ምክንያት አድርጓል። ከብዙ አመታት በፊት ነው ማየውና ብዙ ክላይንት እዚህ አንተ ጋር የሚመጡ ተጋባዦች የብዙዎቻችንን ልብ ጠግነዋል፣ አልፈዋል። ዝም ብለን የተከሰትን አይደለንም። ከብዙ ቦታ ተጠጋግነናል። ከብዙ ካለፉበት ሳይሳሱ ወይ ይሄ ነገር እንትን ይለብኝ ይሁን ምናምን ሳይሉ የሚያወጡበት ምክንያት አንተን አድርጓል። የትልቅ የእግዚአብሔር ሚኒስትሪ ነውና እግዚአብሔር ለብዙዎች ደግሞ መውጣት ምክንያት ያርጋችሁ። ይህንን ፕሮግራም ከወደዳችሁትና ከተባረካችሁበት ሰብስክራይብ ማድረጋችሁን አትርሱ ማለት እወዳለሁ። ቤተሰብ ሁኑ። ለዛሬ የነበረን ዝግጅታችን በዚያ በቃ። በሚቀጥለው ሳምንት ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት።